ሰላም የእግዚአብሔር ቤተሰቦች እንደምን አላችሁ እንደምን አደራችሁ አሜን ያምላካችን የጌታችን የመድኃኒታችን የኢየሱስ ክርስቶስ ስሙ ከአጽናፍ እስከ አጽናፍ ከፀሐይ መውጫ እስከ ፀሐይ መጥለቂያ በፍጥረት አንደበት ሁሉ የተመሰገነ ይሁን። እንደ እግዚአብሔር ፍቃድ ዛሬ ይዤላችሁ የመጣሁት የሕይወት ገጠመኝ ክፍል 58ኛ ነው። በክፍል 58 እጅግ በጣም ብዙ ትምህርት የምትማሩበት የሕይወት ታሪክ ውጣ ውረዶችን ታገኛላችሁ። መልካም ቆይታ። ታላቅ መንፈሳዊ የበረከት ጉዞ ወደ ቅድስት ሀገር ኢየሩሳሌም ጌታችን ከተወለደበት ከቤተልሔም እስከ ስቅለቱ ስፍራ ቀራንዮ ከኤፕሪል 15 እስከ ኤፕሪል 27 በትንሣኤው ብርሃን ታጅበን ጉዞ ወደ ግሪክ ፍጥሞ ደሴት ኪሮስ ማርያም ገዳም ሐዋርያው ቅዱስ ጳውሎስ ያስተማረበት ለቆሮንቶስ ሰዎች መልእክት ያስተላለፈበት ስፍራ እንዲሁም የተለያዩ ገዳማትና ከተማዎች ጨምሮ በግሪክ ከሜይ 8 እስከ ሜይ 16 በረከትን እንካፈላለን። ጌታን ከእናቱ ጋር ወደ ሰወረችው ወደ ሾላ ዛፍ ዘይቱን ማርያም እመቤታችን የተገለጠችበት ገዳም ከእመቤታችን ስዕል አድኖ ላይ ቅባ ቅዱሱ ወደሚያፈልቀው ስፍራ ወደ ግብጽ ከሜይ 27 እስከ ጁን 6 በመላው ዓለም የምትኖሩ ውድ ኢትዮጵያውያን በጆሮ የሰሙትን ከቅዱስ መጽሐፍ ያነበቡትን በስፍራው ተገኝታችሁ የበረከቱ ተካፋይ ትሆኑ ዘንድ ጥሪያችንን እናቀርባለን። እንግዲህ በዛሬው ዕለት የምንማማረው በርዕሱ ላይ እንዳያችሁት ብዙ ኢትዮጵያውያኖች ወይም ደግሞ ኤርትራውያኖች ይሄን ትምህርት የምታዳምጡ አለብን ብለን የምናስበው ችግር አለ። ከዛ ጎን ለጎን ደግሞ ትንሽ ስፔሻል የሆነ ኬዝ አጋጥሟቸው በአደጋም በምንም አልጋ ላይ ሽንት የመሽናት ችግር የሚያጋጥማቸው እህቶችም ወንድሞችም አሉ። ግን ከልጅነት ጀምሮ አልጋ ላይ ሽንት እየሸኑ ያደጉ እህቶችም ሆኑ ወንድሞች ሲያድጉ ፍቅረኛ የሚያዝ እድላቸው የማግባት እድላቸው በጣም ጠባብ ነው። ለምን እንደሆነ ባያውቁትም እግዚአብሔርን ግን ይፈልጉታል። እንዲያስወግድላቸውም ሊሆን ይችላል፣ ወይም መጠጊያ ስላጡ ወይ ብቸኝነት ስሜት ስለተሰማቸውም ሊሆን ይችላል። አንዳንድ ጊዜ ያዋጣናል ብለን ወደምናስበው እንጠጋለን። ግን ከችግሩ በፊት ደግሞ እኛ ላይ የተሰፋ አመለካከት ይኖራል። የተሰፋ አመለካከት ማለት ችግሩ አብሮን እያደገ እንዲሁም ደግሞ አብሮን ያደገ ጸባይና አመል ደግሞ ይኖራል። ድርቅና ወይም አልሸነፍ ባይነት፣ ይሄ ካፈርኩ አይመልሰኝ ግትርነት የሚባሉ ባህሪዎች ሲቀላቀሉበት ደግሞ በዚህ አይነት ችግር ውስጥ ለመፈወስ ጊዜያችንን ያስረዝምብናል፣ ዋጋ ያስከፍለናል። እግዚአብሔር ሳይሆን ከኛ የሚርቀው እኛ ከሱ እያራቀን እንሄዳለን። ሁልጊዜ አጠገባችን ነው። በአውሎ ንፋስም በወጀብ መንገድ አለ። እንዲያውም ብዙ ጊዜ አንዳንድ አባባል አለ። እግዚአብሔር ከደም ስራችን ይልቅ እጅግ በጣም ከደም ሴላችን ይልቅ እጅግ በጣም ቅርብ ነው ይላሉ። የደም ሴላችን ማለት ህይወታችን ነው አይደል? እግዚአብሔር ደግሞ የዛ የደም ሴሉ ህይወት ነው። አብሮን ያለው የትም ቦታ አብረን ነው የምንቀሳቀሰው ማለት ነው። ምን ስበው አየር ጠባቂ መላካችን አጠገባችን አድርጎ የመደበልን ጠባቂ መላክ መድቦልንም ከጎናችን ያልተለየ ምሉ በኩል ላይ ኦልማይቲ ጋር ብለው እንደሚጠሩት ሁሉም ቦታ የሞላ ነው እግዚአብሔር። ግን አሁን ማብራራላችሁ እሱ ሳይሆን እግዚአብሔር እንደራቃቸው አድርጎ የሚቆጥሩ በቤቱ ከሄዱ ብቻ የሚያገኙት የሚመስላቸው ሰነፍ ሰዎች አሉ። ከቤታቸው ነጠላቸውን ለብሰው ወይም ደግሞ ተነስተው ወደ ቤተክርስቲያን ሲሄዱ እግዚአብሔር ያለው ቤተክርስቲያን ውስጥ ብቻ ነው ብለው አስበው ካልሄድኩኝ አያገኘኝም ብለው አስበው ሲሄዱ ብቻ የሚያገኙት የሚመስላቸው ከቤት ተነሱና ወደዛ ሂዱ ብሎ ያነሳሳቸው መንፈስ ቅዱስ እሱ እግዚአብሔር መሆኑን ይረሱታል። ከቤት ተነስና እስቲ ወንጌል አዳምጥ ብሎ ልብህን ያነሳሳው እግዚአብሔር ነው። ልብሽንም ያነሳሳው እግዚአብሔር ነው። ስለዚህ እሱ ነው ከቤት መጥቶ ወደዛ ወደ ቤቱ የወሰዳችሁ እንጂ እናንተ አይደላችሁም ወደ ቤቱ ሄዳችሁት። ስለዚህ እግዚአብሔር የትም ቦታ አብሮን አለ። ይሄን ገጠመኝ ስታዳምጡ ምን ለማለት እንደፈለኩ ይገባችኋል። አንድ እጅግ በጣም ተደባዳቢ ወጠምሻ የሆነ የሰፈር ጎረምሳ አለ። ተደባዳቢነቱ ለ30 ዓመት የዘለቀ ነው። ከልጅነቱ ጀምሮ ኃይለኛ ነው። አስቡት፣ የ15 ዓመት ልጅ ሆኖ ድብድብ የጀመረው ማንም አይችለውም። ትልልቅ የሚባሉ ሰዎች ሁሉ በ15 ዓመቱ ሊይዙት አይችሉም። ፖሊስ ራሱ አይዘው
አጥቅቶ ነው የሚመለሰው። ግን ደግሞ ቤት እንደመጣ አይታወቅም። ፖሊሶች እየጠበቁት ሰፈር ላይ ተመልሶ መጥቶ ቤቱ ይገባል ብሎ እየጠበቁት ቤት ገብቶ አድሮ ተኝቶ ወጥቷል። በመስኮት ገብቶ ይሁን በምን ገብቶ ይሁን አይታወቅም። እናቱ ግርም ነው የሚላት። ፖሊሶቹና እናትየዋ እስኪገረሙ ድረስ ቤት እንደገባ ነው ያላቅም። ምንም ቤት መጥቶ አድሮ እንደሄደ ነው የተረዳሁት። እኔ አላቅም። ያው በር ላይ የነበራችሁ መስኮቱም ዝግ ነው። እኔ የማውቀው ነገር የለም ይላሉ ሴትዮዋ። እና ልጁ ግን ቀድሞ አበጅቶ ነበረ። በአልጋው በኩል ቀዳዳ በጎረቤት በኩል አበጅቷል። ጓደኛው በዛኛው በኩል ያለው ጓደኛው ቤታቸው የተያያዘ ነው፣ የጭቃ ቤት ነው። ለጓደኛው ሲል ጭቃውን አፍርሶለት እንጨቱን ገዝግዞ ቆርጦለት በስር በኩል እንደ እባብ ሾልኮ ነው የሚገባው ወደ መኖሪያ ቤቱ ማለት ነው። እና የጓደኛውን ቤተሰቦች ሁሉ ያውቁ። የጓደኛው ቤተሰቦች ካወቁ ስለሚያስይዙት ማለት ነው። ልጄን ያበላሽብኝ እሱ ነው ስለሚሉ እንዲህ እየተጋገዙ ያደጉ ጓደኛማቾች ናቸው። እና ፍቅራቸው እጅግ በጣም የጠነከረ ነው። ጎበዞች ናቸው። በምንድን ነው ጉብዝናቸው? እግዚአብሔርን ይፈራሉ። ሁለቱ ዱርዬ ቢሆኑ አጫሽ ቃሚ ቢሆኑ እግዚአብሔርን እጅግ በጣም ነው የሚፈሩት። ይፈሩታል ብቻ አይደለም፣ የእግዚአብሔር የሆኑትን ነገሮች በሙሉ ይፈራሉ። ካህኑንም፣ አገልግሎቱንም፣ ታቦቱንም በርቀት መጠጋት ይፈራሉ። ሲሰክሩ እግዚአብሔር ምን ያህል እንደሚፈሩት ያስታውቃል። ሰው ያወቀው እንዲያውም ሰክረው ሲናገሩ ነው ምን ያህል እግዚአብሔር እንደሚፈሩት። ሆድ ያባባውን ብቅል ያወጣዋል የሚባለው ይቀባጥራሉ ማለት ነው። ብቅል ማለት ያው መጠጡ ማለት ነው። ገብሱ፣ ጠላውም፣ ቢራውም፣ ድራፍቱም ማለት ነው። ሆድ ያባባውን ማለት ያዘኑበትን ጉዳይ የሚፈሩትን፣ የተገረሙበትን፣ የያዙትን ሚስጥር የሚዘረግፉት ሲጠጡ ነው። የእነዚህ ልጆች አስተናገር መጠጥ ነው ተብሎ እስኪባል ድረስ ማለት ነው። አስተናገር የሚባል ቅጠል ያስቀባጥራል ብዬ ነግራቸዋለሁ። እና እያደጉ ተደባዳቢ ሆኖ ግን የበለጠ ያደገው የትኛው ነው? ያው የምላችሁ ፖሊሶች የሚፈልጉት አደገኛ ነውና ምንም ሴት አትቀረው። በቃ ማለት በጉልበት እናት እያለች አባት እያለ በረጓግቶ ገብቶ አንቺ ማን አባሽ ስለሆንሽ ነው ለምናገረው ይቅርታ እንግዲህ አባትየው ፊት ማን አባሽ ስለሆንሽ ነው ስደውልሽ ማታነሽ ብሎ በርግዶ ገብቶ ቡና እየተፈላ እየበሉ እየጠጡ እራት እየበሉ ልጅቷ ብድጋው ይዟት ይሄዳል። ኧረ እባክህ ስለ እግዚአብሔር ያሳደግኳት ልጄ ነች፣ ለአንተ እኮ አይደለም ያሳደግኳት እኔ እኮ ለራሴ ነው ያሳደግኳት እያሉ አባትየው እጅግ በጣም አዝነው ዞሮ ገልመጥ ሲያደርጋቸው ጸጥ ነው የሚሉት። እሺ ግን አትቆጣ እባክህ ልጄ ትማርበት። እንዴት እንደዚህ ታደርጋታለህ? እህት የለህም? ወንድም የለህም? እንዴት እናት የለህም? አክስት የለህም? እንደሚባለው ይሉታልና ይለምኑታል። እና የዚህን ያክል ነው ሴት ልጅ እናት አባት ሳይፈራ ለዝሙቱ ለፍላጎቱ የሚሮጠው። ይሄን የሚያደርገው ግን ሐሺሽ ሲወስድ ወይም ደግሞ ትንሽ በተወሰነ መልኩ ሲመረቅም እንጂ ኖርማል ሆኖ ጠዋት ሲሆን ደህና አደራችሁ ነው የሚለው። በቃ እንትን አንገት የሚደፋ ሰው ነው። ይገርማቸዋል። ስለዚህ በጠጣበት ሰዓት ሐሺሽ በወሰደበት ሰዓት ወይም ደግሞ በመረቀነበት ሰዓት ማንም ሰው ስለማይናገረው እህቶች ከዛ ሰፈር አካባቢ ይርቃሉ ማለት ነው። እንዲያውም አንዳንድ ጊዜ አክስት አጎት ጋር ለማደግና ለመኖር የሚሄዱ እህቶች አሉ። እሱ አይን ውስጥ ከገቡ ቶሎ ነው የሚያርቋቸው። በጥፊ የተመታች ታላቅ እህት አለች። እህትሽን ካላመጣሽ አንቺን ነው ማሰቃየሽ ብሏት እና እኔንም ማሰቃየት አትችልም እህቴንም ማስነካትን ብላ ፖሊስ ጋር ሄዳ አሳስረው ከ6 ወር በኋላ ሲመጣ በመጣበት በተፈታበት ቀን መጥቶ በቴስታ ነው ጥርሷን ያወለቀላት። በተፈታበት ቀን ከዛ ፖሊሶቹም በቃ ወደ ኋላ የማይመለስ መሆኑን ሲያውቁ ወህኒ ወሰዱና አሰሩት። ከዛ በጣም ረጅም ጊዜ ታስሮ ቢያንስ ወደ 3 ዓመት ምናምን ታስሮ ደግሞ ተፈታ። አስቡት፣ አንድ ቀን ብቻ ነው ከእስር ቤት ወጥቶ አንድ ቀን ብቻ ነው ቤቱ ያደረው እና እናትየው አንተ እኮ መኖሪያ እስር ቤት ነው የሚሻለው እስር ቤት ነው ተብሎ ተነግሮት ወህኒ ስላቸው መካከለኛ ማነው ማዕከላዊ ፍርድ ቤት ልክ ትልልቅ ወንጀለኞች የሚታሰሩበት ቦታ ላይ ወስደው አሰሩት። ግን በቃ ወደኋላ የሚላሉ እዛም ሄዶ አተራምሴ ነው ያስቸግራል። በምን አድርገው እንደሚፈቱት አይታወቅም። ከ3 ዓመት በኋላ ተፈታ። ከ3 ዓመት በኋላ ተፈቶ ቀጥታ ሱሱ ላይ ነው የገባው።
ምንም ርህራሄ የሌለው ልጅ እንደሆነ ቢያውቅም እግዚአብሔርን ይፈራል ስላችሁ በእግዚአብሔርነቱ ነው፣ ወይም ደግሞ ቤተክርስቲያንን ነው የሚፈራው እንጂ ከዛ ውጭ ያለው ነገር አይፈራም። የሽማግሌ አሮጊት ነው የሚባለው ነገር ብዙ የሚያናክል እንትን አይደለምና በዚህ በኩል ያለው ነገር ጓደኛው ከእስር ቤት ሲፈታ ጓደኛው ስራ ገብቶ አልፎለት ባለቤት ሆኖ ምናምን አገኘዋል። ከዛ አንተ እኔ ነበርኩ እንደ አይነት ጥላ ሆንኩብህ ይለዋል። እኔ ነበርኩ እንደ አይነት ጥላ ሆንኩብህ፣ እኔ ከእስር ቤት ስወጣ እኮ ፏ ብለሻል አልፎልሻል ይለዋል። አዎ አንድ ማማከር ጉዳይ አለ። እሺ ምንድን ነው? የስራ ባልደረባዬ ሴት ልጁ እንደ የተቀጠረበት ድርጅት ማለት ነው። ሴት ልጁ በጣም ቆንጆ ናት፣ ብዙ ሰዎችን ለውጣለች፣ ከቤተ ክርስቲያን አጠፋም፣ መንፈሳዊ ናት። እንዲሁም አንድ የሆነ ማህበር አባል ናት፣ ይገባቸዋል። በጣም ስነ ስርዓት ያላት ልጅ ነች፣ ግን ትዳር የላትም። እድሜዋ አንተ በ3 ዓመት ብትበልጣት ነው ይለዋል። እንግዲህ የ15 ዓመት ልጅ ሆኖ ድብድብ ከጀመረና ለ30 ዓመት ያክል ከሆነ በድብድብ ውስጥ የኖረው አሁን እድሜው ስንት እንደሆነ አስቡት። እድሜው ማለት ነው። በዛ እድሜው ሆኖ ነው እንግዲህ አሁን ከንቱ ሆኖ ዱርዬ ሆኖ የተገኘው። 30 ዓመት እንኳን ላይሆን ይችላል፣ ማለት 25 እስከ 30 ዓመት ብላችሁ ሰሉት። ተሳስቼም ሊሆን ይችላል ቁጥሩ። ወንድማችን ያዳመጠ ከሆነ ቁጥሩ እንዲያርመኝ ይፈልጋሉና እድሜውን ገምቱት ስንት ሊሆን እንደሚችል። እና ልጅቷ እድሜዋ ተቀራራቢ ነው። በ3 ዓመት ብትበልጣት ነው አለው። እንደዛ መኮና አትወልድልኝ ማለት ነው። ምን ያደርግልኛል ይላል። እኔ ልጅ ነው የምፈልገው፣ እኔ አሁን እድሜ ገብቷል፣ ልጅ መውለድ ነው የምፈልገው። እና ያ ሁሉ ግን ብዙ ሴቶችን እንትን ሲል እንደፈለገ ሲያተራምስ ከየትኛውም ሴት አልወለደም። አስወርጁ እያለ የሁሉም ሴቶች ጽንስ ሲያስወርድ የነበረ ሰው ነው። ሲያረግዙለት ጀግንነቱን አይታ አንዲት ልጅ አግዛለት ነበር። እንደ የክፍለ ሀገር ልጅ ናት። ልክ ከሽፍታ እንደመጸነስ ከሽፍታ እንደማርገዝ የሚቆጥሩት አንዳንድ ሴቶች ጀብድ ይመስላቸዋል። ሰይኔ ጀግና አተራመሰለኝ እኮ በቃ አንድ እኮ አይቀሩትም እያሉ ጀግና የሆነ ሰው የሚያፈቅሩ ሴቶች አሉ። ጥሎባቸው ነው። እነሱንም አንድ በጥፊ ካላቸው ከግድግዳ እንደሚያጋጫቸው አያውቁም። እና እቺ ልጅ የስራ አስኪያጁ ልጅ ናት። እና ታዲያ ምናልባት እድሜዋን በደንብ ጠይቄ ነው ብሎ ሄዶ እድሜዋን ሲጠይቅ ኖ ተሳስቼ ነው፣ ፊቷ ፊዚካሊ ነው እንጂ የተጎዳችው እድሜዋ ገና ነው 32 31 ዓመቷ ነው ብሎ ይነግረዋል። ግን ያኛው ባይነዲ ነው የሳላት። በቃ በ3 ዓመት ብትበልጣት ነው ስላለው ባይነዲ ነው እንዳሮጊት ነው የሳለው። ሲላ ሊያት ነው ብሎ በፎቶ በቪዲዮ ማማያት አረችማ በጣም ቆንጆ ናት፣ ምድር ታዲያ ማግዛህ አለ። በቃ እንደምንም ብለህ ቀረባትና ወደ መስመር ግባ። ልጅቷ እስካሁን ድረስ ያላገባችበት ትልቁ ምክንያቱ ምን እንደሆነ አይታወቅም። ኃይለኛ ናት፣ ግን ደግሞ የቀረባት ሰዎች ይለወጣሉ። ብዙ ዱርዮችን ቀይራለች እና አንተንም ትቀይርህና እስቲ የሷ መሆን ከቻልክ ሞክራለች። ኃይለኛ ናት፣ ግን እንደገና ደግሞ መንፈሳዊ ናት። ምን ማለት ነው? አላችን ማን ራሴ ተቀልላታለሁ፣ የሷ ኃይለኝነት ከሴት ቀሚስ አያልፍም ምናምን ብሎ ለስራ አስኪያጁ ወይም ደግሞ ለዋናው ለመስሪያ ቤቱ ባለቤት ጉዳዩን እንዲነገር ይደረግና ምንም ችግር የለውም፣ እንዲያውም በእድሜው ጠና ያለ ሰው ይሻለኛል፣ ከወጠጤዎች ይሻላል። እሷም ያን ያክል ብዙም አሁን የምታስቸግር ሰው አይደለችም። ቀረቢ ብላ ትቀርበዋለች። ግን ለምን ወንዶችን ሳትቀምጥ ከዚህ ጊዜ ድረስ እንደቆየች ሚስጥሩን ልትነግረኝ አልቻለችም ነው እያሉ ያሉት አባትየው። እናት የሉም፣ በህይወት የሉም፣ የልጅቷ እናት ማለት ነው። እና ሚስጥሯን ለማወቅ ጥረት ያደርጋል። በግድ አስገድዶ እንዴት ነሽ ሰላም ነሽ ማለት ነው ይጠጋትና ጓደኛዬን የቀየርሽው አንቺ ነሽ እገሌ የሚባል ብሎ የተቀየረ የሆነ እሷ የቀየረችው ልጅ እዛ መስሪያ ቤት ውስጥ አለ። እና እኔም ብጠጋሽ ቀየር ይመስለኛል፣ አስተምሪኝ፣ ምከሪኝ እስቲ። የምሩን ነው በነገራችን ላይ መቀየርም ፈልጓል። በዛ ላይም ደግሞ የእሷን የተነገረውን ነገር ደግሞ ማየት ፈልጓል። ትዳርም ይፈልጋል። እና ቀይሪኝ፣ እኔ እንደዚህ ነው ህይወቴ፣ በጣም ብዙ ሴቶችን አተራምሻለሁ፣ ዘማዊ ነኝ፣ የተመሰቃቀለ ህይወት ያለኝ ሰው ነኝ፣ ሲጋራ ጨሳለሁ፣ ጫት እቅማለሁ ምናምን ብሎ አለ የተባለ ሱስና ችግር በሙሉ ነገራትና በጣም ደነገጠች፣ ፈራችው።
አነጋገሩ አግሬሲቭነት አለበትና ችግር የለውም ሰጠህን ትምህርቶች ታዳምጣለህ ከዛ እኔ ደምለህ ጸበል ቦታ አብረኸኝ ትሄዳለህ ግን የብርህን ነው አለችው እውነቴን ነው ከፈለሽ ሰፈር መጥተሽ ስለኔ ማንም ሰው ይነግርሻል አለ ይሄን ለማጣራት ብላ ሰፈሩ አብራው ሄደችና አብራው ሸኝታው ሰፈሩ ድረስ ሄዳ መኪና አላት በነገራችን ላይ ሰፈሩ ድረስ ሸኝታው ከሄደ እሱ ከገባ በኋላ ተመልሳ ዞራ መጣ እዛ አካባቢ ላይ እንደዚህ የሚባል ሰው ታውቃላችሁ አለች አዎ ምን ጥሎብሽ ከሱ ጋር ተቀራረብሽ አሏት እንዴት እሱ ኃይለኛ ተደባዳቢ እንደዚህ ምናምን ብለው ሲነግሯት አይ በቃ አመነች እንዲህ አይነት ሰው ደግሞ ቀይሪም ብሎ ከመጣ ደግሞ ለሰው በጣም አሪፍ ነገር ነው እና እንደዚህ አይነት ሰው እጇ ላይ መግባቱ ገርሟታል በጣም በጣም የሚገርማችሁ ነገር አንዳንድ እግዚአብሔር ቤት በኩል ይመጣ አታውቁም እና እኔ ራሱ ከባድ ችግር ያለብኝ ሰው ነኝ እና እንዴት ነው ይሄን ልጅ መቀየረው ብላ ትጨነቃለች እቺ ልጅ የስራ አስኪያጁ ዋናው ሰው የአባቷ ማለት ነው እንድታገባ የፈለገው ይሄኛው ልጅ ነበር ጓደኛውን ማለት ነው ይሄ ደግሞ የሚወዳት ፍቅረኛ አለችው እና በቃ በገንዘብም ኃይል አድርጎ እሷን ተዋትና የኔ ልጅ አግባ ምናምን ብሎ ብዙ ሞክሮ ነበርና እኔ የምፈልገው ችግሯን እንድታውቁልኝ ነው አለ ችግሯን እንድታውቁልኝ ከዛ አብሯት ገዳም ሄዶ ይሄ ልጅ ተደባዳቢ ማለት ነው አብሯት ገዳም ሄደው ገዳማት ጎብኝተው ጸበል ተጸብለው ንግስ አክብረው ብለው የሚመጡበት ሁኔታ ተመቻቸና ያወራሉ እንግዲህ ምክንያቱም እሷ ነች መኪናውን እሱ መንዳት ይችላል በርግጥ ግን አትሰጠው መኪናው ያው እስክታውቀው ድረስ ነው እና እየሄዱ አታወሪም እንደ ይላታል ብዙ ወጣቶችን ብዙ ወንዶችን የለወጥሽ እንደሆነሽ እሰማለሁና ግን አታወሪም ሲላት አውራሽ በቃ እናውራ ችግር የለውም ትላለች ስለምትፈሪ ነው አይናፋር ነሽ ወይስ ምንድነው ወንድ ትንቂያለሽ የተጎዳሽው ነገር አለ በዚህ አይነት ሁኔታ እንዴት ብዙ ወንዶች ለወጥሽ የምትባዩ በምን እንደምትለውጫቸው እያለ ይገርማል በጣም ይገርማልና አይ እኔ አንተን ስለፈራሁ ነው እንጂ ከሌሎች ወንዶች ጋር እንደዚህ አይደለም ቀርባቸዋለሁ ጫውታለሁ መንፈሳዊ ነገሮችን አወራለሁ ከዛ በኋላ ጉዳይ ሲጨርስ ወደ ጉዳያቸው እንዲሄዱ አደርጋለሁ ያ ማለት ከተለወጡልኝ በኋላ እግዚአብሔር ልባቸውን ከወሰደ በኋላ ቀጥላለሁ ደግሞ ሌላ ስራ ደግሞ ቀጥላለሁ እሺ ለምን ያላገባሽው ጥያቄ ልጠይቅሽ በመንገድ ብቻም በበረሃ ሲኬድ ከአንድ ክፍለ ሀገር ከአዲስ አበባ ወደ ሆነ ቦታ ሲሄዱ መንገዱ ይሰለቻልና ማውራት አለባቸው እሺ ለምን ያላገባሽው አላት በጣም ደነገጠች ልጅቷ አላባት አፍንጫዋን ሁሉ አላባት ምን ሆነሽ ነው ምንድን ነው ያስደነገጠሽ አላት መኪናውን አቆመችው እና እኔ አለችው ብዙ ሰዎችን ቀይሬያለሁ በጣም ብዙ ሰዎች ለእግዚአብሔር ክብር እንዲበቁ አድርጌያለሁ እኔም የተቀየርኩ ሰው ነኝ ግን አንድ ነገር ብቻ አልፈታልኝም እግዚአብሔር አንድ ችግር ብቻ ነው ያለብኝ እሱ ችግር ለምን እንዳልፈታልኝ አላውቅም ችግሩን ከምን እንደመጣ አልረዳም ይሄ ነገር አይገባኝም አለችው ምንድነው አላት አንተ ራስህ ከኔ መፍትሄ ልትፈልግ መጥተህ አሁን ብነግርህ ምን ነው መፍትሄ የምታገኘው እኔ ራሴ ሁሉ አመት ቃሉን ተምሬ ጸበል እየተበላለስኩ በየቦታው እየሄድኩኝ እንኳን መፍትሄ ያላመጣው ሰው አንተ እንዴት ነው ምንድነው ችግሩ ብለህ የምትጠይቀኝ ብላ ተቆጣችውና መኪናውን አስታ መሄድ ይጀምራል ይልና በጣም ደንግጦ እሺ ርዕሴ ልቀይር ምን ልጠይቅሽ አላት ስለ ቤተሰቦች ንገረኝ አለችው ያለውን ቅድም የነገርኳችሁ የልጅነት ታሪኩን በተወሰነ መልኩ ገርደፍ አድርጎ ነገራት ስንት ሴቶችን አበላሽታል አለችው ለቁጥር ይዳግጣሉ አላት እስቲ ምን አልባት አለችው እስከ ስንት ድረስ 30 25 30 ሴቶችን ይሄን ያክል ሰፈር ውስጥ ያሉት ሴቶችና በዙሪያ ያሉት ሴቶች አጥቻለሁ እና እንደ ጀብድ ታወራለህ እንዴ ስትለው ጊዜ ጠይቀሽኝ እኮ ነው ልክ ኃጢአተኝነቴን አምኜ ንስሐ ገብቼ መንፈሳዊ ሰውን ነው ይሄ ነገር እንደ ጥፋት የምቆጥረው አሁን ግን እንደ ጀብድ ነው የማየው ስለዚህ ምንም ስሜት አይሰማኝም ማለት እኔ አልጋ ላይ ሽንት የምሸና ሴት ነኝ አለችው አላት አልጋ ላይ ሽንት የምሸና ሴት ነኝ ያላገባሁት ለዚህ ነው እና ልክ ከወንድ ጋር ማደር ሲጀምር ወይም ደግሞ ጓደኛ ሲይዝ ፍቅረኛ ሲይዝ ይመጣብኛል ይሄ ጉዳይ ልክ ደግሞ
ከወንድ ርቄ ብቻዬን በመሆንበት ሰዓት ሽንት የሚባል ነገር አይመጣም። ሰውነቴም አይሸትም፣ ላብላብም አይደለም። የሚሸተው ላብላብ ብቻ አይደለም፣ ሌላም ይሸታል ሰውነቴ። እና ግን ከሁሉም ሰው ርቄ ብቻዬን በመሆንበት ሰዓት ይሄ ነገር የለም። እና ሱባኤ ገብቼ ምንድነው እግዚአብሔር ሆይ ይሄ ነገር ብዬ ስጠይቀው ትክክለኛው መልስ መለሰልኝ። እኔ ማግባት ብፈልግም እግዚአብሔር ግን የኔ ነሽ አንቺ በምንኩስና በብሕትውና ስለምትኖሪ ነው ይሄንን ማድረገው አለኝ። በምን መልኩ እንዴት ብሎ እንደዚህ ታዲያ ባህታዊ እንደምትሆኚ መነኩሴ እንደምትሆኚ በተለይተሽ ብቻሽን እንደምትኖሪ ለእግዚአብሔር የተመረጥሽ መሆኑን ለማሳየት ግዴታ አልጋ ላይ ማሸናት አለበት ብሎ ጠየቃት። በሚገርማችሁ በጣም ንቃው ስለነበር ከሱ እውቀት ይገኛል ብላ አስባ ስለማታውቅ ይሄን ጥያቄ ሲጠይቃት ጸጥ ነው ያለችው። አስቀየምኩሽ፣ ይቅርታ ለጥያቄ እባክሽን መልስ መልሽልኝ ወይም ደግሞ ዝም በል በይኝ አላት። አይ ምንም አላስቀየምከኝም፣ ማንም ሰው ብሎኝ የማያውቀው ነገር ተናገርከኝ አለችው። እግዚአብሔር የግድ አልጋ ላይ ሽንት ማሸናት አለበት ወይ? ሰውነትሽ እንዲሸት ክፉ ሴት መጥፎ ሴት እንድትሆኚ አድርጎ መሳል አለበት ወይ? ይሄ ከሆነ እኮ ችግር አለብኝ ብለሽ ገንዘብ ታወጫለሽ፣ ለሕክምና ሳንቲም ታወጫለሽ። ይሄንንም እግዚአብሔር ነው ያደረገው አላት። ታዲያ ማን እንዲሆን ይችላል አለችው። እና ይሄንን ጥያቄ እሱ አያውቀውም ለማን ሊሆን እንደሚችል እንጃ። አየሁት የምትይው ህልም ወይም ደግሞ አናገረኝ የምትይው ነገር ስላልተቀበልኩት ነው። እኔ ይሄን ነበር ልረዳ የምችለው። እግዚአብሔር ሰው እንዲጠራሽ ወይም ደግሞ ጓደኛ ስትይጂ ፍቃደኛ ስትይጂ አልጋ ላይ ሽንት እየሸናሽ እንድትርቂያቸው እንድታፍሪ አንገትሽ እንድትደፊ አድርጎ አይደለም ምንኩስና እንድትቀርቢ የሚያደርገው። በችግር አይደለም እግዚአብሔር የሚቀርበው አይነት ነገር ነው አጠያየቁ። ግን ልጁ ገብቶት አይደለም ዲሲሽን የራሱን ውሳኔ ነው እየተናገረ ያለው። አንዳንድ ጊዜ ታስደነግጠኛለህ። ሳምንት ሆኖናል እናንተ መንቀሳቀስ ከጀመርን አብረን። ካፌ ድንገት የምታወጣው ቃላት ያስፈራል አለችው። ታስሬ በነበርኩበት ሰዓት ቄስም አብሮኝ ታስሮ ነበር እስር ቤት እና መጽሐፍ ቅዱስ ያስተምሩ ነበር። ከእስር ቤት ከወጣሁ በኋላ ምንም እንኳን በኃጢአቴ ቢቀጥልበትም ግን በልቤ ውስጥ የተጻፈ ብዙ የእግዚአብሔር ቃሎችን አስተምረውናል። ይሄ ነው ብዬ መናገር ባልችልም ብዙ ታሪኮችን አስተምረውናል። ቄሱ 10 ሰዓት ሲሆን ቀኑ 10 ሰዓት ሲሆን ተሰብስበን አስተምሩ እንላቸዋለን፣ ያስተምሩናል። በእርግጥ ቄሱ የቤተክርስቲያን ገንዘብ ዘርፈው ነው የታሰሩት። በፖለቲካ ጉዳይ ምን ይባላል? የቤተክርስቲያን ገንዘብ ዘርፈው ነው ይባላል ማዕከላዊ ፍርድ ቤት። ግን በጣም አንገታቸውን ደፍተው ነበረ። 3 ዓመት እዛ እስር ቤት ሲታሰር እሱ አንገታቸውን ደፍተው ነበረ። የተወሰነ ዓመት ያክል 1 ዓመት ከምናምን ያክል ጸጥ ብሎ የነበሩት በኋላ ላይ ነው ቄስ መሆናቸው አባገሌ ምናምን እየተባለ ሲነገር ቄስ መሆናቸውን አውቀን ሲሰግዱ አብረን እየሰገድን፣ ሲጸልዩ አብረን እየጸለይን፣ ሲያስተምሩ ቁጭ ብለን እየተማርን የተወሰነ መልኩ እግዚአብሔርን ለማወቅ የቻልኩት በዚህ ምክንያት ነው። ምናልባትም እሱ ይሆናል የማግባት ፍላጎቴ እንዲመጣብኝ ያደረገው። ከእስር ቤት ከወጣሁ በኋላ ሴቶችን የማበላሸት የመድፈር ሳይሆን እንደዚህ አይነት የሰብሰብ ብሎ ቆጠብ ብሎ የመኖር ፍላጎት አደረብኝ ብሎ ይነግራታል። እና እኚህን አባት ሄደን እንጠይቃቸው አለችው። ከዛ ወጥሽና አባታ እንዴት ከዛ ገዳም ሄደው ሲመለሱ ነው እያወሩ ያሉት። እንግዲህ ሲመለሱ ከገዳም ሱባኤ ይዘው ማነው ጸበል ተጸብለው ሲመለሱ ነው የመኪና ነዳጅ ወጪ አጠቃላይ የምትንቀሳቀስበትን አባቷን የሚሰጣት ስራ የላትም። የቤት እመቤት ናት ማለት ይከብዳል። የቤት እመቤት ያገባች ነው የምትባለው አይደል? እሷ ግን ከአባቷ ጋር ብቻ ነው የምትኖረው። እሷ አንድ ለአባቷ አንድ ለእናቷ ነበረች። ቤት ውስጥ አባቷና እሷ ብቻ ነው የሚኖሩት። እና ብዙ ሰው እሷ የማታገባበት ምክንያት አባቷ ደፍሯት ይመስላቸዋል። አባቷ ደፍሯት ዘምቶባት ምናምን ይመስላቸዋል። እና የሆነ ነገር አድርጓት ይሆናል እኮ ይቺ ቆሞ ቀር የሆነችው ምን ይታወቃል እያለ ሰው በመጥፎ ነገር የሚያማው ሰውየው እና በጣም ይሳቀቃል። ወሬውም ደርሶታል ጆሮ ላይ። እና ከጉዞ ከተመለሰች በኋላ እቤት ይዘው ሄደች። ይሄን ልጅ ዱርዬው ማለት ነው፣ ወይም ደግሞ ይሄን ተደባዳቢ ልበላችሁ፣ ወይም ማን ወጠምሻው ልበለው ወይስ ባለ ታሪካችን ልበለው? አንዱን ሊያዘው በቃ እሺ ባለ ታሪካችን ያልኩ ሄድ ይሻለኛልና አይምሯችን ላይ እንዲሳል ምን አይነት ልጅ እንደሆነ። እና ይሄ ወጠምሻ አብሯት ቤት ሄደ። ግድግዳውን ፎቶ ሲመለከት ሌላ ወንድም እህት የለም። የእናት የአባት የልጅ ፎቶ ብቻ ነው ያለው። አንቺ ብቻ ነሽ ልጅ? ብርቅ ነሽ፣ በጣም ይገርማል።
እና በጣም ፈርታለች፣ ደንግጣለች። ምን ሆነሻል? ሰውነትሽ ልክ አይደለም። ለመጀመሪያ ጊዜ ነው ቤቴ ሰው ይዤ መጣሁት። እኔ ሰው ይዤ መጥቼ አላውቅም። በውጭ ነው ሁሉም ሰው ማስተናገደው። ለምን እንዳመጣሁ አላውቅም ትላለች። በቃ መጣሁኝ። በቃ ምንድን ነው ይናከል እና ደግሞ አትፈራኝ። ሌሎች ወንዶች ምናምን ይቆጠቆጣሉ ያሉ፣ አንተ ደግሞ ጭራሽ አንተ ነህ እኔን ልትለውጠኝ የምትመስለው ትለዋለች። ካረገልን ደስ ይለኛል። ምለውጥሽ ከሆነ አንቺ እኔን ከለወጥሽ እኔም እለውጥሻለሁ። አስተምሪ፣ አስተካኪ፣ መስመሩን አሳይ። ከዛ ደግሞ ሁለታችንም ደግሞ መልካም ቤስት ሆን ከተገኘ በዛው እንቀጥላለን። ምን ችግር አለው ከተስማማሽኝ? ሲል ጊዜ ማለት እንዴት አለችው። አንቺ ደግሞ አታካብጂ። ምንድነው ይሄ? በቃ እኔ ሚስት የለኝም። ሚስት ባል ከሌለሽ ወይም ደግሞ ካላገባሽ ለምን ባል እንደማታገቢ ከነገርሽ በቃ መፍትሄው ከተገኘ ምንድነው ችግሩ አላት። ደፋር አለችውና በልቁጭ በል ብላ እጁን አስታጥባ ምግብ አቀረበችለት። እና ለመጀመሪያ ጊዜ ነው ወንድም የዘለፈችው። ደፋር ብላ እንደ መዝለፍ ነው ለሷ የሚታመን። እንደዚህ ቤት ተናግሬ አላውቅም የምትለው እና በጣም የቀረብኩት መስሎ ተሰማኝ። አንድ ሳምንት 7 ቀን የቀረብኩት ልጅ 7 ዓመት ነው የሚመስለኝ አብሬ የተቀመጥኩት። እና በተወሰነ ጊዜ ርቀቱ በጣም ተቀራረብንና ከዛ ወደ ቤቱ ሄደ። በማግስቱ እኚህ የታሰሩት አባት ጋር ሄዶ ሊጠይቋቸው ተስማሙ። ሄዱ፣ አገኟቸው። የሚገርማቸው የታሰሩትን አባት አባ እንዴት ነው? እግዚአብሔር ይመስገን። የልጅ ጓደኛ ነሽ አሏት። አዎ፣ አይ እንደው እነግሮታለሁ እሱን፣ ግን የኔ አባት እንዲህ አይነት ችግር አለብኝና ምንድነው ችግሩ? ገብቷቸዋል አይደል? ችግሩ ምንድነው? እኔ አልገባኝም። አሁን ደግሞ እሱን ሳናግረው ሱባኤ ገብቼ ለምንድነው አልጋ ላይ የሚሸናው? ለምንድነው ሰውነት የሚሸተው? ብዬ ሱባኤ ገብቼ እግዚአብሔር እንዲህ ብሎ መለሰልኝ ብዬ ስነግረው እግዚአብሔር አንቺን አዋርዶ ነው ወይ መነኩሴ እንድትሆኝ የሚፈልገው ወይም ደግሞ ገዳም እንድትሆኝ የሚፈልገው? ብቻሽን ነው የምፈልግሽ ብሎ የሚለው እግዚአብሔር እንደዚህ አድርጎሽ ነው ወይ አለኝ። ይሄንን ከየት አገኘኸው ስለው አይ እሳቸው ናቸው ያስተማሩ ብሎ ሲለኝ ነው ወደ እርሱ የመጣሁት። በይ ልጄ፣ እኔ ከመታሰሪ በፊት ጉባኤያችን ላይ የምንጋብዛቸው የነበሩ አባት አሉ። መላከ መንክራት መምህር ግርማ ወንድሙ ይባላሉ። እሳቸውን እኔ የነበርኩበት ደብር ላይ አስተዳዳሪ ሆኜ ጋብዣቸዋለሁ። ጉባኤ ላይ ጋብዣቸዋለሁ። መጥተው አጋንንትን ሲያወጡ በጣም ብዙ ታምር ሲሰሩ አይቻለሁ። የእሳቸውን መጽሐፍ የእሳቸውን ቪዲዮ ተመልከቺ፣ ከዛ መፍትሄውን ዛሬ ታገኛለሽ አሉት። መጽሐፉን ከየት እንደምታገኝ አታውቅም። ቪዲዮውን ከዩቲዩብ ታገኛለች። አብሮ መጡ። ቪዲዮውን መኪና ውስጥ አብሮ ማዳመጥ ጀመሩ። መቀመጫቸው እስኪላጥ ድረስ እስኪወበቃቸው ድረስ የሆነ ጭር ያለ ሰፈር ይገባሉ። ከዛ መኪና ውስጥ ያንን ገጠመኝ ይከፍታሉ። ወደ ኋላ ወንበሩን ዘርጠጥ አድርገው አንድ የመምህር ግርማ ቪዲዮ እያዩ እየተደነቁ አስቡት። በፊት አልሰማውም ብላ የነበረ ልትሰማው ማትፈልገው የነበረውን ትምህርት አሁን ማዳመጥ ጀመረች። ለዚህ ህይወቷ መቀየር ምክንያት የሆነው ልጅ እሷ ልትቀይረው ቀርባ እሱ ከሷ ጋር አብሮ መቀየር ጀመሩ። አንድም ምክር ሳትመክረው እስኪ ምከሪኝ ይላታል። ምን ብዬ ልምከርህ ትለዋለች። ያ ሁሉ ወንዶች የመከርሻቸው ያን ሁሉ ወንድ የቀየርሽበት ምክር የት አለ አላት። እኔ እንጃ ዱዳ ሆኛለሁ ነው የምትለው። የለም ገዳም ብቻ ነው የምትወስደው። እሱም ለራሷ ልትጸበል ስትል የምትወስደው እና በኋላ ግን ትምህርቱን በደንብ እያዳመጠች ስትሄድ ምንድነው የተገለጠላት? ይሄ ልጅ ለምን እንደቀረበችው ሳይሆን እሱ ወደ ህይወቷ ሲመጣ ውስጧ ያለው መንፈስ አልወደደው። ብዙ ወንዶችን ካጠገቧ የሚያሸሽባትም ልክ ከቀየረቻቸው በኋላ መንፈሳዊ ካረገቻቸው በኋላ የፍቅር ጥያቄ ሲያቀርቡላት ጥፊ ያልሳ ነው የምታባራቸው። ኢቭን መንፈሳዊ ያደረገቻቸው ወንዶች መልሰው ሱሰኛ የሆኑበት አጋጣሚ ሁሉ አለ። ተናደውባት እንዴት ትመችኛለሽ? ወደድኩሽ አልኩኝ እንጂ ልረድሽ አልኩሽ ወይ ብለው እስኪሏት ድረስ አዝና አልቀሳ ሁሉ መከራን አይታ ለፍታ የቀየረችው ወጣት መልሰው ሱስ ውስጥ ሲገባባት ሁሉ አይታለች። ይሄ ምንድነው? የፍቅር ጥያቄ ሲያቀርቡላት ውስጧም ያለው አይነ ጥላ ይነሳል ማለት ነው። ብድግ ይላልና ይሄ ልጅ ግን ስትቀርበው የምትመክረው ምክር ያጣችው ዱዳ የሆነችበት ጥያቄውም ግራ ያጋባት ፍርሃትም ያደረባት መንፈሱ እንደሚያዝ በዚህ ልጅ ምክንያት መንፈሱ እንደሚያዝ ስላወቀ ነው። ሰይጣን ሰዎችን ቀድሞ የሚያውቅበት መንገድ ቢኖርም አዝማሚያው ግን በደፋርነቱ ምክንያት አዝማሚያው ደስ የማይለው ሰው አለና
ይሄ ልጅ ከቀረባት ጊዜ ጀምሮ ውስጧ የፍርሃት ስሜት ያድርባታል። በዚህ የተነሳ አላስተዋለችውም እንጂ ወንዶች ሲርቋት ነበረ ሽንቷ የሚጠፋው። አሁን ግን ይሄ ልጅ እንኳን አብሯት ሆኖ ሽንቷ የለም፣ አልገላትሽም። አብረው ገዳም ሄደውም እንኳን ገዳም ውስጥ እንኳን ራሱ ሽንቷ ይመጣ ነበር፣ ትሸራ ነበር። ዳይፐር ታደርጋለች ገዳም ስትሄድ ሽንቷን መቆጣጠር ስለማትችል። አስቡት፣ ወንድና ሴት አብረው አይተኙም ገዳም ወይም ደግሞ ሲሄዱ፣ ግን አብረው ስለሚውሉ ምን ስለሚሉ ያ የወንድ ስሜት የወንድ ፍላጎት ሲመጣብኝ ነው እንደዚህ የሚሻናው ብላ ስለምታስብ ተጠንቃ ነበር የምትሄደው። ራሷን ጠብቃ ነበር የምትሄደው ብዙ ነገር እንዳይበላሽበት። ግን ምንም አልተፈጠረም። አብረው ትምህርት እያዳመጡ አብረው እየሰገዱ ጭራሽ ወደ ቤቱ ይዟት መጥቶ ፊልም ላይ የምታውቁት የሀብታም ሴት ደሃን ወንድ ታፈቅራለች የሚባለው ነገር አለ አይደል? በቃ ያ ነገር ተከናወነ፣ ተፈጸመ። በፊልም ላይ ብቻ የምናውቀው የፍቅር ታሪክ እዚህ ቤት ውስጥ መጣና እማዬ ተዋወቂያት የትልቅ ድርጅት ባለቤት ልጅ ናት እና የሆቴል መስመር ያስያዘችው እሷ ነች ብሎ ሲል ኧረ እሱ ነው የኔ እናት የሆቴል መስመር ያስያዘው የኔ ልጅ ይሄን ከፍ ነው ያንቺን መስመር የሚያስይዘው ለራሱም በሆነ እንኳን ላንቺ። ለማንኛውም እግዚአብሔር ይስጥሽ። ሰሞኑን ቤተክርስቲያን ማለት አብዝቷል፣ ነጠላ መልበስ ጀምሯል፣ ማስቀደስ ጀምሯል። እኔስ ተስፋ ቆርጬበት ነበር። አብሮኝ እያረጀ ነው እንደምታዩት ተንጀላጅሏል። አብሮኝ እያረጀ ነው። አይ ይሄስ መቼም አይወልድም ብዬ ነበረ። እሱም አንድ ለእናቱ ነው። የሚገርማችሁ ማለት ወንድሞቹ ሞተውበት አንድ ለእናቱ ሆኗል ነው። ሁለት ወንድም ሞተውበታል። አንደኛው በሱስ ምክንያት፣ አንደኛው ደግሞ ሰው ገሎት ነው። ያው ዱርዬነት ቤት ውስጥ ሰፈሩ በቃ አጠቃላይ ዱርዬ ሰፈር ነው እና እሱም እኔም አንድ ለእናቴ ነኝ፣ አንቺም ደግሞ አንድ ለአባትሽ ነሽ፣ ስለዚህ በጣም እንተሳሰባለን እያሉ ሲያወሩ እናትየው ሰሙና ልጄ ያለችኝ ሽሮ አቀርባለሁ እቺ ሽሮ ትበያለሽ አሏት። ችግር የለም የኔ እናት፣ እኔ እንዲያውም እንደዚህ ያለ ቀለል ያለ ምግብ መብላት ነው የምወደው ብላ እንቅልፌ መጥቷል ልተኛ ብሎ ሄዶ ለጥ ትቷት እናትና ሴት ልጅቷንና እናትየውን ትቶ አንተ እንግዲህ አስቀምጠህ ትተኛለህ? አይ ትንሽ ነው ተጫወቱ፣ አንድ 30 ደቂቃ ናፕ ላድርግና ልምጣ አለ። እንዲህ አይነት ችግር አለበት። የሆነ ሄዶ እንደምንም ብሎ ካልተኛ ጅል ነው የሚሆነው። በቃ አንዳንድ ሰው እንደዚህ አይነት ባህሪ ያለበት እና ናፕ ካላደረገ የሚያወራው ራሱ እንኳን አይታወቅም። ቅጥጥጥ ነው የሚያደርገው እና ሄዶ በቃ አንዴ ናፕ አድርጉና ሲያንኳርፍ ቤቱን ነው የሚያናገው፣ ድብልቅልቅ ነው የሚያደርገው። መኪና ውስጥም እኔ መኪና ውስጥ ሆነን ትምህርት እያዳመጥን እንደዚህ ነው የሚያንኳርፈው። ትምህርቱን እየሰማን ይተኛል። ቀስቅሼው ለማስነሳው እና ይሄ ማንኳረፍ እኮ ይጋባል ይባላል አለቻቸው። አዎ አባቱ የሚያንኳርፍ ነበረ። አባዬ ተነስ ብሎ ሲቀሰቅሰው ያ ማንኳረፍ ልጅ ላይ ተጋብቶበት ነው። እንደዚህ ይጋባል ይባላል። ያው ሙሉ በሙሉ መንፈስ ነው ምንድነው ለማለት ይከብዳል አንዳንዴ። ይሄ ሁሉ ነገር ከመንፈስ ጋር ከማገናኘት ሳይንሳዊ መንገዱን ማየት ጥሩ ነውና ማንኳረፍ ምንድነው? ምን ስለሆነ ነው? ኔጌቲቭ ፓርት ነው? ፖዚቲቭ ፓርት ነው? ምንድነው ብላችሁ ታስባላችሁ? ሰው ስትቀሰቅሱ ይጋባል። እውነትም ይሄን አምንበታለሁ እኔ ራሴ እንደዛ ስለማቅ ነው። እንዲያውም እናቶች ምን ያደርጋሉ? የሚያንኳርፍን ሰው ለመቀስቀስ በርቀት በዱላ ነው። ገጠር አላያችሁ? ዱላ ይዘው እንደዚህ በርቀት አንተ ተነስ ብሎ እንደዚህ በዱላ ነው፣ በንክኪ ነው የሚጋባው ብሎ ስለሚያስቡ በተወሰነ መልኩ ኤሌክትሪክ ሳይንስ ኦፍ ፎርስ ገብቷቸዋል ማለት ነው። የፊዚክስ ትምህርት እና በተወሰነ መልኩ ደግሞ የመናፍስት መጋባትም ይሆናል። ረጅም ሰዓት ጭልጥ ብሎ ተኝቶ ልክ ድንግጥ ብልን ብሎ ሲነሳ የደነገጠው መንፈስ ገብቶባቸው ሊሆን ይችላል ብዬ ማስብበት ሁኔታ ተፈጥሯል። ለምን? ተመሳሳይ ነው ከአባቱ ጋር፣ ባህሪው አንድ አይነት ነው። አንዳንድ ሰዎች ባህሪያቸው ተመሳሳይ ነው ከሚያንኳርፉት ሰዎች ጋር እና በዚህ በማንኳረፍ የተነሳ እየተጨዋወቱ ምን እያሉ ልጄ እባክሽን አትራቂው፣ ፍቅረኛው ትመስኛለሽ ሲሏት ጊዜ ጸጥ አለች። ምን ነው? አይ የኔ እናት እንደዛ አይደለም፣ እንደው ዝም ብዬ መጥቼ ተዋውቁት እንጂ እንደዛ አይደለም። እኔ ታሪኬ በጣም የሚያሳዝን ሰው ብላ ታሪኳን ነገረቻቸው። ለእናንተ እዚህ ጋር ማልገልጸው ታሪክ ማለት ገጠመኝ ውስጥ እንዲገለጽ ያልተፈቀደልኝ ታሪክ ነው። በጣም አዘኑ፣ አለቀሱ። ልጄ ይሄ መፍትሄ አብራችሁ ሆናችሁ የሚፈጠር መፍትሄ ነው፣ ለብቻሽ ሆነሽ የምታመጪው አይደለም። ልጄ ደግሞ እንዲረዳሽ አደርጋለሁ። በጎን ለጎን አልጋ ላይ መሽናትም ችግር እንዳለ ነግራቸዋለች እና ሌላም ችግር አለ እኔ ያልነገርኳችሁ። እንደገና አልጋ ላይ የመሽናት ችግር አለ እና ልጄ እንዲረዳሽ አደርጋለሁ። ሰውን ይረዳል፣ በጣም እግዚአብሔርንም ይፈራል። ከነ ችግርሽ ሊወድሽ የሚችል ልጅ ነው ያለኝ
በዚህ በጣም ደስተኛ ነኝ ብለው ነግረዋት አውርተው ተጫውተው ብለው ስንት ሀብታም መጥቶላት አግቢ የተባለች ልጅ ልቧ እዚህ ልጅ አረፈ። በቃ ጠባለች። እናትየዋ ከነገሯት በኋላ ልጁን በደንብ እየገባች እየተረዳችው መጣችና ከዛ ከእንቅልፉ ከተነሳ በኋላ ልሸኝሽ ብሎ አብሮ ሲሄዱ ቤተክርስቲያን ምግብ አለችው። ቤተክርስቲያን ገቡ። እጁን ይዛ አትርቀኝም አለችው። ለምንድን ነው የምርቅሽ? አታዋርደኝም? ስንጣላ ሽንታን ብላ አትሰድበኝም? ብዙ ጊዜ ችግር የሚፈጠረው ገበናቸውን የሚተዋወቁ ሰዎች ሲጣሉ ነው። ገበናዬን አውቀህ ሳስቀይም ስንናደድ የሆነ ነገር ስንሆን እኔ ለማናደድ ብለህ ይሄንን ቃል የምታነሳው ከሆነ ራሴን አጠፋለሁ አለችው። ይሄንን ለምንድን ነው የምትይው ሲላት ጊዜ ወድጄሃለሁ፣ አንተ ከቀረብኩ ጊዜ ጀምሮ ምንም አይነት ነገር አልጋ ላይ የመሽናት ችግር አላየሁም፣ አንተ ለኔ ጸበሌ ነህ አለችው። በገባት መጠን ነው የምትናገረውና ጓደኞቿ ግን በስልክ በጣም ይጨቅጭቋታል፣ ይወተውቷታል። በቴሌግራም ለካ የእኛን ትምህርት ትልክላቸዋለች። ይሄን ነገር እያዳመጥኩ ለውጥ አመጣው ስትላቸው ኧረ ተይ ይቅርብሽ፣ የእነዚህ ሰዎች ትምህርት አታዳምጪ ምናምን ብለው የኔንም ገጠመኝ ሁሉ ማዳመጥ ጀምራለች። ይቅርብሽ፣ ይሄ እኮ እንደዚህ እኮ ነው፣ ይሄ እኮ የመናፍስት እንትን እኮ ነው፣ እንደዚህ ደብተራዎች ናቸው እንደዚህ አይደለም፣ እንዲያውም ደብተራዎችን ነው የሚቃወሙት ለጓደኞቿ እየላከች እና መጨረሻ ላይ ይሄንን የልጁን ፎቶ ስትልክላቸው ምንድን ነው አለቻቸው። ከነ እንከኔ ከነ ገበናዬ ከነ ማንነቴ የተቀበለኝ ሰው ቅርብ ጊዜ ሚዜዎቼ ትሆናላችሁ፣ ከነ ችግሬ ያገባኝ የተዘጋጀ ወጣት የተዘጋጀ ሰው ነው፣ ባለቤቴ ነው። ካሁኑ አሳምኘዋለሁ ውስጤ ነው። እንደገናም ደግሞ እሱ ከቀረብ ጊዜ ጀምሮ ያ የምታውቁት ችግሬ የለም፣ ጥሎኝ ጠፍቷል፣ ደንግጧል፣ አይነ ጠላ መሆኑንም አውቄያለሁ። በእኔ ተማሩ። መድረክ ላይ ወጥተው ይሄን የእኛን ትምህርት ማለት ነው አታዳምጡ ይሄን ትምህርት እያሉ ሲከለክሉን የነበሩት መምህራን ለምን እንደሚከለክሉ አሁን እየገባኝ መጥቷል። ምክንያታቸውም እየገባኝ መጥቷል። እኔ አንዷ ማሳያ ነኝ። የላብራቶሪ አይጦኛለሁ። በደንብ ትልቅ ኤክስፐሪመንት ነው ላይ የታየው። ሁላችሁም ችግራችሁ የሚወገደው በዚህ ትምህርት ነው፣ በደንብ አዳምጡ አለቻቸው። ከዛ ለመስማት ተቀጣጠሩ፣ ተደዋወሉ። ሴቶቹ ሲገናኙ ያው ታውቃላችሁ ሆቴል ተገናኙ። ምሳ እንደዚህ የሆነ ምግብ ነገር ታዞ 4-5 ሴቶች ናቸው። ስለምን ሚዜነት ነው የምታወሪው? ስለምን አይነት ጥላ ነው የምታወሪው? አንቺ ግራ ገባሽ ነው አሏት። ትምህርታችንን እንዲያዳምጡ በየሞባይላቸው ሰጠቻቸው። ከኔ ጋር አብራችሁ መቀጠል የምትፈልጉ ከሆነ ያበደርኳችሁን ብር እንድተውላችሁ የምትፈልጉ ከሆነ ብዙ ብር ነው ያበደረቻቸው። ምስኪኖች ናቸው ጓደኞቿ። ትረዳቸዋለች፣ ብር ታበድራቸዋለች፣ ሰርተው እንዲመልሱ ነው የምትነግራቸው። ብራችሁን እንድተውላችሁ የምትፈልጉ ከሆነ ይሄን ትምህርት አዳምጡ፣ የኔ ጓደኞች መሆን የምትፈልጉ ከሆነ አለበለዚያ ግን አይናችሁ ማየት አልፈልግም ማለቻቸው። ምሳውን በልተው ከጨረሱ በኋላ ኦኬ እኔ እዳውን እንድትተይልኝ ምናምን ሳይሆን በቃ የሚጠቅም ትምህርት ከሆነ አዳምጣለሁ አለቻለሁ። አዳመጠች። ሌሎቹ ግን አንሰማም ብለው ፈርተዋል። አዳምጣል። አንደኛው ጓደኛው አላከች፣ አንደኛው 5ቱም አዳመጡት። 5ቱም ጓደኞቿ ትምህርቱን አዳምጠውት የሚገርማችሁ ኬዛቸው ይለያያል እንጂ ሁሉም አይነት ጥላ ችግር አለባቸው። 2ቱ ያገቡ ናቸው ከ5 ውስጥ አግብተው ግን ትዳራቸው ላይ ሰላም የለም። ሰላም የለም ብቻ ሳይሆን 2 ጊዜ ጽንስ አጨናግፈውባቸዋል። አንደኛዋ ደግሞ ባለ ትዳር ደግሞ ጭራሽ ስታረግዝ ሲያጨናግፋት ወደ 5 ዓመት ያክል በየዓመቱ ያጨናግፋታል። 5 ዓመት ያክል በየዓመቱ ልጅ የለም እስካሁን። ግን የማርገዝና የመውለድ ፕሮባብሊ ይታይባታል። ግን የሆነ ሰዓት ላይ ፌል ያደርጋል። ተመሳሳይ የሆነ ባህሪ ነው ያለው እና ይሄ የአይነ ጥላ ችግር ነው። ቡዳ አይነ ጥላ ይባላል። እንድታገቢም አይፈልግም ነበረ። በመከራ ነው ልጅ ያገኘሽው። እንድትወልጂም ደግሞ አልፈቀደልሽም። የፈለገ ቤተክርስቲያን ብንመላለስም ብናስቀድስም ምን ብንል ይሄን ችግር ልናስወግድ አልቻልንም። ያገባሽው በቁርባን ከሆነ በተክሊል ከሆነ ያገባሽው ለምንድን ነው እግዚአብሔር ይሄን ነገር የሚያደርገው? ለምን የገዛ የሰጠሽን ልጅ ያጨናግፋል? ስለዚህ በሕክምናው ላይ ሾተል ነበር ያሉሻል። እሱ ያ ሾተል የተባለው ኔጌቲቭ አሬንጅ ፋክተር አጋንንት ነው ብላ ነገረቻት። ተጠመቂ ያለቻት ይቺ አሁን የምላችሁ ልጅ እንደ ኤክስፐሪመንት 2ኛ ሆነች። እሷን ለማስጠመቅ ጸበል ቦታ መጡ። ነጠላ ለብሰው የእነንተና ማህበር አባል እንደሆኑ እንዳይታወቅ ማስክ አድርገው ጸበል ቦታ መምህር ግርማ የሚያጠምቁበት ቦታ መጡ። የዛን ሰዓት መምህር ግርማም ቀሲስ ኃይለመለኮትም ያጠምቁ ነበር። እዛ ማለት የተጀመረበት ሰዓት ላይ ነበር። አሁን ቅርብ ጊዜ አይደል እዛ የጀመሩት። መጡ። በጣም ብዙ ህዝብ ነበረ። የከተማው ህዝብ እዚያ አለ እንዴ ያለው እንዴት እንደዚህ ሊሆን ይችላል? እንዴት እኛ ይሄን ነገር ማወቅ ተሳነን?
እንዳለ የሚጮኸው ህዝብ መንፈሱን አስሮ ያርል የሚመጣው ይሄንንማ በደንብ ልናጠናበት ይገባል ብሎ ጸበል ሳያገኙ በግርግር ምክንያት መምህር ግርማም በጓሮ በር በቤተክርስቲያን በጓሮ በር ሄዱ። ህዝቡም አላስገለግል አላቸው። የህዝቡ ትርምስ በጣም አስቸጋሪ፣ ብዙ ሰው ተጎዳ እና በጣም ይሄንንማ ጸበል ሳላገኝ በፍጹም ይሄ ሳምንት አያልፍም ብለው በሚቀጥለው ጊዜ ደግሞ ወደ ቄራ አካባቢ ደግሞ አንድ ጎፋ መሰለኝ እዛ ቤተክርስቲያን ደግሞ ሄደው ሲያገለግሉ እዛም ደግሞ ሄዱ። እዛ ጸበል አገኙ። ከዛ ብድግ አጓ ፈረጣት ይችላል እንደ ኤክስፐሪመንት የሆነችው ልጅ ማለት ነው። በቃ እሷ ላይ ያለው መንፈስ ከተያዘ ሁላችንም ሲሪየስ ሆነን ጸሎት ክፍል ሰርተን በደንብ መስገድ እንጀምራለን ብለዋል። እቺኛዋን ባለ ታሪካችንን ጭምር ልጅቷም ጭምር በቃ አሁን ጀመሩ። ትምህርት ማዳመጥ ብቻ ነው የነበራት። የኛን ትምህርት ታዳምጣለች፣ የፈውስ ፕሮግራም ታያለች እንጂ መስገድ መጸለይ ምናምን አልጀመረችም። ግን እንደማንኛውም ክርስቲያን ጸሎት ቦታ አላት። ይሄ ትጋቱ ግን የላትም። አሁን ግን መጸለይ ስትጀምር በምን መልኩ ነው መጸለይ የጀመረችው? አቤቱ ጌታዬና አምላኬ መድኃኒቴ ኢየሱስ ክርስቶስ ሆይ በእኔ ውስጥ ያለውን ጠላት ያዝልኝ። እኔ ውስጥ ጠላት እንዳለ አሁን አውቄያለሁ። ያ እኔ ውስጥ ያለው ጠላት እኔ እንዳገባ የማይፈልግ ነው ብላ ከተማረችው ትምህርት አንፃር ገብቷት መስገድ፣ መጸለይ፣ መቀጥቀጥ ስትጀምር ምን አባሽ ፈልገሽ ነው አላት። ምን አባሽ ፈልገሽ ነው? ከኔ ምን ጉዳይ አለሽ አላት። ከዛ ደነገጠች። አባትየው ከእንቅልፉ ተነስቶ ጮኸች። በጣም ጮኸች። እንደ ወንድ ነው የምትጮኸው። ሮጦ መጣ። በሩን ከፍቶ ሲመለከት ፊቷ ተለዋውጧል። በቃ ፍጥጥ ብላለች። ነጠላዋን ቡጭቅጭቅ አገዋለች እና ውጣ ከዚህ ማን ብላ በእጇ የሆነ እንትን ይዛለች። የምትሰራበት ይሁን ብቻ የሆነ ብረት ነገር ይዛለች አለ። ከዛ በእግዚአብሔር ስም አስቀምጪ። ምንድነው እሱ? ውጣልኝ ከዚህ። እቺ ልጅህንማ በፍጹም ልታመልጠኝ አልፈልግም አለ። ምንድነው ይሄ? ደነገጠ። ልጅህን? አንቺ እኮ ልጅ ነሽ። ስለማን ነው የምታወሪው? እሷ ልጅ ናት። ግን የትም አባካ አታውቅም። ውጣ ከዚህ አለችው። ከዛ እሺ ብሎ ወጣ። በሩን ዘጋ። ልጄ እባክሽን ራስሽን እንዳታጠፊ፣ ራስሽን እባክሽን ልጄ እባክሽን ራስሽን እንዳታጠፊ ይላል መንፈሱ። ኦልሬዲ ተይዟል። እግዚአብሔር ምንም ሊያረጋት አይችልም ማለት እንድትጎዳ ሊያረጋት አይችልም። ግን መንፈሱ ጉልበቱን ለማሳየት ነው ጥረት የሚያደርገው፣ ኃይለኝነቱን ለማሳየት ነው። ከዛ ቀስ አድርጎ በሩን ከፍቶ ደግሞ ሲያት ደግሞ ጠቅልል ብላ ደግሞ አልጋ ላይ ተኝታለች። ከ5 ደቂቃ በኋላ በህልሜ ነው ምንድነው ብሎ ደንግጦ ሄዶ ቀሰቀሳት። አቤት አባዬ እንዴት መጣ? ምን በሩን ማን ከፈተልህ አለችው። አይ እኔ ነኝ ከውጭ የከፈትኩት። ቁልፉን ከውስጥ ስቤ ገብቼ ነበር እኮ። እንዴት በጣም ተነስተሽ ጮሽብኝ። ይሄን ቢል ብረት አንስተሽ ነጠላሽን ይውስቲ ነጠላው ተቀዳደው። ምንድነው አባዬ ምን ሆነናል አለችው። እኔ ምን ግራ ገባኝ። ሰሞኑን ተቀየረሽብኛል እና በቃ ብቻ ሰላም ያርገው። ለማንኛውም ጸበልሽ እንዳታቋርጭ አላት። አዎ አባዬ በል እናውራ ብላ ለኢንሳት እንደዚህ ሆኗል ብላ የተፈጠረውን ነገር በሙሉ ስለገጠመኝ ስለምናምን ስለመምህር ግርማ ፈውስ አጠቃላይ ስትነግሩ ጊዜ እንደ ወንድ ድምጽ የሰማሁሽ እሱ ነው እንዴ? ድምጽሽ እኮ እንደ ወንድ ነው የሆነብኝ። ደግሞ ማቀው ድምጽ ይመስለኛል። የሆነ ሰው ማቀው ሰው ድምጽ ይመስለኛልና ደንግጫለሁ። ፊትሽ ተቀያይሯል። በአንድ ጊዜ አይነሽ ጥቁርቁር ነው ያለብኛል። ጥላሸት ነው መሰለችው። መብራት ደግሞ አልበራም የዛን ሰዓት ላይ ደንግጦ ከእንቅልፉም ደንብሮ ስለተነሳ አልተፈጠረም። ባይሉ ላይ የተፈጠረ ኢሜጅ ነው የመሰለው። ማመን አልቻለም እስካሁን ድረስ ራሱ። ያን ጊዜ ያየኋት ፊቷ በጣም ነው የሚገርመዋልና ብቻ ለማንኛውም በርቺ ምናምን ብሎ ወጣ ሄደ። ጠዋት ቁርሳቸውን በሉ። ቅዳሜ ጠዋት ነበረ። ቁርሳቸውን በሉና አባዬ ጸበል መሄድ ፈልጌ ነበር፣ ግን በጣም ደክ ሰውነቴ ዝሎ ስለተነሳ ጸበል መሄድ አልቻልኩም። ከኔ ጋር ጸበል መሄድ ብትፈልግ በማለት ብትችል ደስ ይለኛል፣ አብረን ብንጠመቅ። ምን ነው ማለት? አይ ያ ጓደኛ የሆነ ነገር ሳያደርገኝ አይቀርም አለች። ማን ነው? ያ ባለፈው እዚህ ቤት መጥቶ ላግባሽ ብሎ መጥቶ ችግር አልፈጠረም? ትዝ አይልም እንዴ? የእሱን ድምፅ ነው እንዴ የሰማሁት አንቺ ላይ? ሌሊት እኮ ተነሴ ስታወሪ የእሱ ድምፅ ነው፣ በእሱ ድምፅ እኮ ያወራሽኝ አላት። እንዴት አለችው። ደነገጠች። እሱ እኮ ላግባሽ ብሎ ከልጅነት ጀምሮ የኔ ናት እያለ ሲል የነበረው ለኔ ነው የምትድርልኝ እያለ በዙሪያሽ የሚመጡ ወንዶች በሙሉ ሸሽተው መጨረሻ ላይ አንቺም አልፈልግም ብለሽ አራቅሽው እንጂ በቃ እሷን ነው የምታጋባኝ እያለ ብዙ ህይወት ኖሮ ትዳሩን ፈቶ መጥቶ ሊያገባሽ ነበር የሞከረውና
አንቺም አልፈለግሽውም፣ እኔም ደስ አላለኝም፣ አርቄዋለሁ፣ ከአንቺ ህይወት ተጣልቼዋለሁ፣ ርቋል አላት። በጣም ደነገጠች እና ከልጅነት ጀምሮ ገና ህፃን ሆኜ እያለ ሊያገባኝ የፈለገ ሰው ስለሆነ ነው እንዴ ከልጅነት ጀምሮ ሽንቴን ሸና የነበርኩት አለች። ደነገጡ ሁለቱም። ያ የተፈጠረው ነገር ከትምህርቱ ጋር አገናኙት። እንዴት አድርጎ ነው ሽንቴን የሚያሸናኝ? በምን መልኩ ነው? ከዛ መጸለይ መቀጠል ጀመረች። ቁርሷን ከበላሽ በኋላ ገብታ መስገድ ጀመረች። በቃ መቆጣጠር አቃታት ራሷን። ከዛ ጓደኛዋ አድርጎ ባለ ታሪካችን አረ ቆይቶ ይባክን አሁን የሆነ የገባኝ ነገር አለ፣ አንድ የሆነ የገባኝ ነገር አለ፣ ለ3 ቀን ያክል አትደውል፣ በቃ ቤት ውስጥ ሱባኤ እገባለሁ አለችው። 3 ቀን ሱባኤ ገባች። የሚገርማችሁ 3 ቀን አልበላችም። ቅዳሜ ጸለየች። ቅዳሜና እሑድ ሱባኤ አይገባም፣ አይጾምም። እሑድ ማታ እራቷን ከበላች በኋላ ሰኞ፣ ማክሰኞ፣ ሮብ ሰግዳ 9 ሰዓት ላይ ነው ምግብ የበላችው። ይሄ ልምዱ አላት። ደግሞ የሚገርማችሁ ሱባኤ መግባት ልምዱ አላት። ባዶ ሆዷን 24 ሰዓት 48 ሰዓት አስለምደዋለች። ጎበዝ ናት በጣም። በፊት የኛን ትምህርት ሳታቆም በፊትም ልምዱ አላት። በጣም ጠንካራ ሰው ናት። አሁን ላይ ልክ ሮብ ማለት ነው 9 ሰዓት አካባቢ ስግደቷን ጨርሳ ለፍስፍስ ብላ አንድ ምግብ እንደቆረሰች ወደ ላይ ይላታል። ከዛ ሰውነቷን ይታገላታል። ትንሽ የሆነ በሶ ነገር በጥብጣ ጣጥታ ሶፋ ላይ ጋደም ትላለች። እግዚአብሔር የሚሰራው ስራ እኮ ድንቅ ነው። ይሄ አይመጣም የተባለ ሰውዬ እንዴት ቤት በኩል እንደመጣ ይተውን ከእንቅልፏ ስትነሳ ሶፋ ላይ ቁጭ ብሎ አባትዬ ቁጭ ብሎ ከእንቅልፏ ነቃች። እንዴት ስባ መጣ አለችው። ይንቀጠቀጣል፣ ልጁ እንዲህ ይንቀጠቀጣል። አባዬ ምንድን ነው? አመጣሁታ ሱባኤሽ መልስ አገኘ። ራሱ ሲያንቀሸቅሸው ዛሬ ደወለ። ምን ፈልገህ መጣ? ያደረከኝ ነገር ደግሞ አንሶህ እንደገና መጣ ስትለው ጊዜ ይቅርታ ልታርጊልኝ ነው የመጣሁት። በቃ ማንም ወንድ እንዳይጠጋሽ እኔ ነበርኩ ሳረግ የነበርኩት። ማንም ወንድ አንቺን እንዲነካብኝ አልፈልግም። ሰውነትሽ የሸተተው አልጋ ለምትሸኙም በእኔ ነው። እኔ የዛ ጊዜ 24 ዓመት ነበረ። እሷ የስንት ዓመት ልጅ ነበረች? የ9 ዓመት ልጅ ነበረች። አስቡት። 21 ዓመቱ ነበረ። እሷ የ9 ዓመት ልጅ ነበረች። በስንት ዓመት ይበላለጣሉ ማለት ነው? በ10 ዓመት በ11 ዓመት ነው እንጂ። እና እቺ ልጅ በ11 ዓመቷ ይሄ መንፈስ ላይ ከገባባት ጊዜ ጀምሮ ምንም እንኳን እየባሰባት ቢመጣ የበለጠ ግን ከባድ እየሆነ የመጣው እድሜዋ ልክ 16 17 ዓመት ሲሆን ደግሞ ሰውነቷ መሽተት ጀምሯል። ሰውነቷ እየሸተተ መጣል እና ለዚህ ነው ራሷን ያገለለችው። አንሶላዋን እያጠበች ማንም ሰው ከኔ ጋር እንዲያድር አልፈልግም ብላ ዘመድ እንኳን መጥቶ ሲያድር አብረሽ ልደርስ ይላት በፍጹም ብቻዬን ለማድረው ብላ በር ዘግታ ንጽህናዋን እየጠበቀች የሸናችበትን አልጋ አንሶላ እያጠበች ላስቲክ እያነጠፈች ማንም ሳያውቅባት እዚህ ዘመን ድረስ ደርሳለች። አባትዮ ይሄን አያውቅም። የሚገርማችሁ ይሄን አያውቅም በፍጹም። እንዲህ አይነት ልጅ እንደሆነች አያውቅም። ችግሯን ይሄኑ መሆኑን አያውቅም። ያኔ ማታ የነገረችው የተፈጠረውን ነገር። ከዛ አሁን ደግሞ ሰውየው ራሱ ሲያንቀረቅረው መጣና አንተ ከአንድ ሁለት ጊዜ ፈተህ ያገባህ አግብተህ የፈታ ሰው ነህ። እኔን ህፃኗን ለማግባት ደግሞ መተህ ደግሞ እንደገና አይንን በጨዋታ በመተህ ደግሞ ፊት ለፊት ትቆማለህ እንዳለችው እግዚአብሔር ነው ያመጣልሽ ልጄ። አሁን ድጋሚ መተት እንደማያደርግብሽ ድግምት እንደማያደርግብሽ ቃል ሊገባ እግዚአብሔርም ስቦ እንዳመጣልሽ እንድታይ ነው የመጣው። በእውነት ትልቅ እምነት ነው ያለሽ። አምላክሽ እጅግ በጣም ልዩ ነው። መኪና እየነዳሁኝ እጄ ተንቀጥቅጦ እግሬ ተንቀጥቅጦ መቆም አቅቶኝ ተጋጭቼ ነው የቆምኩት። መኪናው መንገድ ላይ ቆማለች። አባትሽን ደውዬ ጠርቼ ነው ወሰደኝ ወደ ቤትህ። መተሽ ከፊት ለፊት እንደ ትራፊክ ነው አንተ ሰውዬ አቁም፣ በእኔ ህይወት ውስጥ ጣልቃ ትግባ አቁም እያልሽ እንደ ትራፊክ ልብስ ለብሰሽ ነው ፊት ለፊት መተሽ ያየሁሽ አላት። አቁም አልሽኝ። ከዛ ተጋጨሁኝ። ያለሁበትንም አላውቅም። ደውዬ አባትሽን ና ወደ ልጅ ወሰደኝ አልኩት። ይሄው ይዞ ይመጣል። ይሄ በጣም ከባድ ነገር ነው ሰዎች ስነግራችሁ እንደ ተአምር እንደ ወይም ደግሞ አንዳንድ ሰዎች እንደ ተረት ሊቆጥሩት ይችላሉ። ይሄን ነገር ግን አለ ትላላችሁ። በደንብ የተጋ ሰው ግን ከዚህ የበለጠ ነገር ያያል። በቀደም ምን አለኝ እኔ ቤቴ ሆኜ ጭንቅላቴን እየቀጠቀጥኩኝ አለች በመቁጠሪያ ከአያቴ ወደ እኔ የመጣ መንፈስ ታሰር በስላሴ ስም እያልኩኝ ሲቀጠቅጥ አያቴን ሄጄ ሳያት አያቴ ጭንቅላቷ ቆስሏል።
ተመልከቱ። እሷ እኮ የራሷን ጭንቅላት ነው እኮ በመቁጠሪያ ከተከተችው ሊያውም እንዲታሰር እላዋ ላይ እንዲታሰር ነው። ግን እዛ ደግሞ አያትየዋ ላይ ያለው ከራማ ሴትዮዋን እንጀራ እናት ይመስሉኛል አያትን አልኳት እንጂ ጭንቅላቷ እንትን ብሏል፣ ቆስሏል፣ ነፍሯል ማለት ነው። ግን ሄዳ አልቀጠቀጠቻቸው እና አንዳንድ ጊዜ የምታዩት ነገር ተአምር ነው፣ ያስገርማቸዋል እግዚአብሔር የሚሰራው ስራ እና እነዚህ ሰዎች ተገላገሉ። በተለይ አባት በልጁ ምክንያት በጣም ደስተኛ ነው የሆነው። ካሁን በኋላ በህይወትሽ አልገባብሽም፣ የምትፈልጊውን ወንድ ማግባት ትችላለሽ። እኔም በዚህ መልኩ አብሬሽ ካልች ጋራ መቀጠል ስለማልችል ነው እንጂ ባገባሽ ደስ ይለኝ ነበረ። ግን እንዲህ አድርጌ ያሰቃየኋትን ልጅ አብሬያት ካገባሁኝ ተጠራጥረሽኝ አሁንም ችግር ውስጥ ገብተሽ ሰላማዊ ስሜት እንዳይሰማሽ አድርጌሽ ስለሆነ አብረን የምንኖረው ይቅርብኝ ብዬ ነው በህይወትሽ ውስጥ ጣልቃ አልገባም። አንቺ የምታመልኪውን አምላክ ለመቅረብ እሞክራለሁ፣ ንስሐ ለመግባት እሞክራለሁ ብሎ እየተንቀጠቀጠ ነው ከቤት ይወጣ። እየተንቀጠቀጠ ይቺ ሴት ማለት ዮስቲና ነች። መስከረም 21 ቀን በዓሏ የሚከበረው ይቺ ሴት ማለት ማን መሰለቻችሁ? ንዕማን፣ መቶ አለቃ ንዕማን ወደ ነቢዩ ኤልሳ መጥቶ ሊጠመቅ ሲል የመከረችው የቤት ሰራተኛ ናት። ምስኪን ሆና ለትልቅ ፈውስ ሰዎችን የምታበቃ ብዙዎችን የረዳች እሷ ራሱ እግዚአብሔርን በደንብ የምታውቅ ሴት ነች ማለት ነው። ይቺ ሴት ማለት በመጽሐፍ ቅዱስ ውስጥ ካሉ ሴቶች ከታደሉ ሴቶች መካከል አንዷ ናት። የሚገርማችሁ ነገር ዝም ብሎ ውስጤ በቃ ደስተኛ ነው ትላለች። የሆነ ነገር ከፊቴ ተስፋ ይታየኛል። ልጆች ወልጄ ጥሩ ትዳር ይዤ ሰላማዊ የሆነ ኑሮ እንደምኖር ይታየኛል አለች። ለምን ይሄ ነገር የለም ነበር በህይወቷ ውስጥ፣ እንደዚህ አልነበረም የሚታያት። የምንኩስና ቆብ አድርጋ ገዳማዊ ሆና በቃ የሆነ እንደዚህ አይነት ስሜት ውስጥ ነው የምትገባ የነበረው። ያ መጥፎ ነው ማለት አይደለም። እላይዋ ላይ የነበረው መንፈስ የሚስልባት ነው። አውቆ እንዲህ አይነት ስሜት እንዲፈጠርባት እያደረገ ነበር ሲያኖራት የነበረው። ምንም እንኳን ሰውየው ወንዶች እንዳይቀርቧት ቢከላከልም በዚህ አይነት ሲስተም ነበረ ያቆያት፣ በጎ በሆነ በሚመስል ሲስተም። እንደዛ ካልሆነ በሽታ ነው ብላ የምታስበዋ ወንዶች ለምንድን ነው የማይቀርቡኝ፣ እኔ ስቀርባቸው ለምንድን ነው እንትን የማይወዱኝ ብላ እንደ በሽታ ቆጥረው ካውንስል ለማማከር ትሄዳለች፣ ወይም ጸበል ትሄዳለች። ጸበል ከሄደች ደግሞ ሰይጣን መሆኑን እየተረዳች ስለምትመጣ እግዚአብሔር ነው እኔን ከወንዶች እያራቀኛለሁ ልመነኩስለት ፈልጎ ነው ብላ እንድታስብ አድርጎ ነው የምንኩስና ቆብ እያሳየ በዚህ ሲስተም ውስጥ የከተታት። እግዚአብሔር ሲጠራ እግዚአብሔር ሲመርጥ ነው የምንመነኩሰው። እግዚአብሔር ካልፈቀደ ትዳር እምቢ ስላለ ባልሽ እየቀጠቀጠች ስላስቸገረሽ ሚስትህ ወይም ገንዘብህ ወይ ደግሞ ትዳርህ ሰላም ስላጣ ወይም ኑሮ ስለተናጋ ኑሮ ስለተወደደብህ እናትና አባትህ ወይም እናትና አባትሽ ስለሞቱ በመኪና አደጋ ቤተሰብ ስላለቀ ወይም ብቸኝነት ስሜት ስለተሰማሽ መጠጊያ ስላጣሽ አይደለም መነኩሴ የምትሆኚው ወይም መነኩሴ የምትሆኑት ወይም ደግሞ ገዳም የሚገባው በህትውና የሚኖረው እንዲህ አይነት ችግር ስለተፈጠረ ሳይሆን መጠራት ነው፣ መመረጥ ነው። ምድራዊ መልአክ ለመሆን መጠራት ነው የሚያሳየው። በቃ ሞቻለሁ ለክርስቶስ እኔ አሁን ራሴን ሞቻለሁ፣ በቃ ገድያለሁ ራሴን ብለን በቁም እያለን ነው የምንመነኩሰው። ስርዓተ ግንዘቱም ፍትሃቱ የሚፈጽመው በቁም እያለን ነው ማለት ነው። ሙሉ ሰዓታችንን የምንሰጠው ለጸሎት 20 ሰዓት ሰጥተን ለእንቅልፍ 4 ሰዓት የምንሰጥበት ህይወት ነው የሚሆነው ቢሆን የታደሉ መነኮሳት ማለት ነው። ካልሆነ ደግሞ ኖርማል በሆነው ጸሎት ሰዓትም ጸልዮ እንኳን በትክክለኛ መንገድ መሄዱም አንድ ትልቅ ነገር ነው እና ዛሬ ላይ ልጅቷ የአንድ ልጅ እናት ነች አሁን ማለት ነው። አባትየው ከልጅቷ የበለጠ የተደሰተው አባትየው ነው። በጣም ደስ ስላለው ድርጅቱን በልጁ ስም አድርጎታል። እሱ ዝም ብሎ እየሄደ ይመላለሳል፣ ስራ ቦታ ይቀጠራል ይላል እንጂ ማለት አብሮ ድርጅቱ ላይ ይሰራል፣ ያስተባብራል እንጂ ነገ ምን እንደሆነ ስለማይታወቅ ባንቺ ስም ይሁን ንብረቱን ሁሉ ነገር በሱ ስም ያደረገው በልጁ ስም ያደረገው እርግጠኛ ሆኖ በልጁ። በጣም ይገርማችሁ እና ይሄ ተደባዳቢ የሚባል ሰው ባለ ታሪካችን ምንም አይነት የመጽሐፍ ቅዱስ ዕውቀት ሳይኖረው በተወሰነ መልኩ እኛ አባት ያስተማሩት እስር ቤት ያሉት አባት ያስተማሩት አባት ብቻ ያለው ዕውቀት ኖሮት ማለት ነው። እግዚአብሔርን ነው የምላችሁ ድንገት ካፉ ያወጣው ቃል ነው እቺ ልጅ የቀየራት። እግዚአብሔር እንደዚህ እንድትሰቃይ አገርሽን ትሸንተሽ ሰውነትሽ ጠረንሽ ሸቶ ነው መነኩሴ እንድትሆኝ የሚፈልገው። በዚህ ልክ ነው እግዚአብሔር ወደ ቤት የሚያመጣሽ። ይሄ ነው መምጫ መንገዱ? እኔ አይመስለኝም ማለት
እንድትጠራጠር ነው ያደረጋት። እሷ ነው ብላ የተቀበለችው ለበጎ ነው ብላ የተቀበለችው ስሜቷ ተጎድቶ ሞራሏ ተነክቶ አይደለም ወደ ቤቱ የሚያመጣት። እግዚአብሔር አጽናንቶ ጸጋ እንደሆነ አሳይቶ ነው ወደ ቤቱ አምጥቶ የሚያመነኩሰው። አሁን ምን እቅዳለች? ህይወቴ ሁሉ ነገሬ በትዳር ውስጥ በትዳሬን በዓት አድርጌ ገዳም አድርጌ በስርዓቱ እኖራለሁ። ያገባችሁን በቁርባን ነው። እግዚአብሔር የተመሰገነ ይሁን። ተገኝቻለሁ ሰርጓ ላይ። ግን መጨረሻ ላይ ፍጻሜ መንኩስና ቢሆን ደስ ይለኛል ሰይጣንን ለማናደድ ብላለች። እስካሁን ድረስ በነገራችን ላይ ያ በእንቅልፍ ልቧ አስነስቷት የነበረው እንደዛ ኃይለኛ አድጓት ድምጿ ተቀይሮ የነበረው መንፈስ ጸበል ቦታ ላይ ብሎ አልጮኸ ወይ ደግሞ ሄጃለሁ ማላለ ምን አላለ። የዛን ቀን ብን ብሎ ሄዷል መሰለኝ። ጠቅልላ በተመለሳ ተኝታ ከ5 ደቂቃ በኋላ በሩን ከፍቶ ሲያያት ተኝታ እንደነበር ሁሉ ከዛ ሰዓት ጀምሮ ሰይጣኑ ሳይሄድ አይቀርም የሚለው አባትየው። ይሄን እምላችሁ ለምንድን ነው? እቺ ልጅ ጓደኞቿ ሲድኑ አይታለች፣ ሲፈወሱ አይታለች። ይሄ ትልቅ ማስረጃዋ ነው። ኢቭን የኛ ትምህርት የሚቃወም የቤተ ክርስቲያን መምህር የዛ የነሱ ማህበራቸው መምህር ሁሉ በሰርጓ ጊዜ ቤት መጥቶ በምክንያት እንደተቀየረች እንዴት ለዚህ ልትበቃ እንደቻለች ሲሰማ በጣም የተገረመው። አንዳንዴ እኮ በእርግጥ እግዚአብሔር ስራ ይሰራል ብሎ ነው ዝም ያለው። ለምን? እሱን ሊያገባት ፈልጎ ነበረ ያው መምህር። እንደገና ሌላ ጓደኛውም ሊያጋባት ፈልጎ ነበረ መጀመሪያውኑ። ያኛው ጓደኛው አልፈልጋትም ሲል ነው እሱ ሊያገባት የሞከረው። እሱም አልቻለም፣ እዛው በማህበራቸው ቦታ ላይ ማለት ነው። እንደገና ህይወቷ በዚህ አይነት ሆኖ እድሜዋ እየረፈደባት እንደሆነ ስለሚያውቅ በምን ምክንያት እንደረፈደባት ሚስጥሩን ሲሰማ አሉ እኮ ቤተክርስቲያን ውስጥ እኮ እንደዚህ ተንኮል የሚሰሩ ሰዎች እኮ አሉ። እነዚህ አስማት ድግምት የሚሰሩ ሰዎች እንደዚህ ከንቱ የሚያደርጉ አሉ። ግን የሚገርመኝ አለ ያን ያክል እየጸለየች ያን ያክል ቤተክርስቲያን እየተመላለሰች እንደዚህ ትሁትና አስቀዳሽ ሆና እንዴት ነው የመንፈስ አብሯት እንደዚህ እንዳታገባ ሲከላከልባት የነበረው? እውነት ታጋይ ነው ግን መንፈስ ብሎ ተናግሯል አሉ ይሄ መምህር። ግን ደግሞ በእኛ ትምህርት መቀየሯና ማግባቷን ሲያዩ ደግሞ ሰርጓ ላይ መገኘቴን ሲያይ እኛ እንደማንኛውም ሰው ሰላም ብያለሁ። ብዙዎቻችሁ ሰርግ ላይ አይታችሁኛል። መምህር ጋብዛችሁ ሄጄ ሰላም ብየው ሰላም ስለ አይታችኋል። ብዙ ሰዎች ሰርግ ላይ የተገኛችሁ ሰዎች ታስታውሳላችሁ። እንደዚህ ሰላም ስትባባሉ ስናይ ደስ ይለናል ምናምን ብላችኋል። እንዲያው አዎ፣ ግን ጠጋ ብሎ መጥቶ አጠገቤ ቁጭ ብሎ ስለምናስተምረው ትምህርት ወይ ለመተቸትም ሆነ ወይ ደግሞ አስተያየት ለመስጠትም ወይ ለመደገፍም እንኳን አያወሩ። ምን ያህል ፈሪዎች እንደሆኑ በእነሱ ህይወት ውስጥ ይሄ ችግር ስላለ አይደፍሩም ለማውራት። በአካል ስንገናኝ ብዙ ቲክቶከሮች፣ ዩቲዩበሮች አግኝቻቸው ነበር። ለምሳሌ የእንትና የአቡናክ ማለት ነው መጽሐፍ ሲመረቅ ሄጄ ነበርና በጣም ብዙ ቲክቶከር፣ ዩቲዩበሮች፣ ዲያቆናት፣ መምህራን የነበሩ አግኝቻቸዋለሁ እዛ። ግን ማንም ሰው እንደዛ በዩቲዩብ አፉን ሲከፍት የነበረ ፊት ለፊት ግን ሲያገኙ አይታሉ ጸጥ እያዩ ጸጥ። ከቻሉ መገላመጥ ካልሆነ ምናልባት አንዳንድ ሰው ከስንት አንዱ ሰው ሰላም ይላል። ሁሉም በቁባቃ ነው። ቀርቦ ማውራት አይወድም። በቃ ባገኛት መስኮት በዚች መስኮት ብቻ እያለ ይለፈልፋል። በቃ እቺ ነች በቃ ወደ ህዝብ መሄጃው የፈሪዱላ ማለት ነው። በአካል መጋፈጥ አይወዱም። በአካል መነጋገር አይወዱም። ወይም ደግሞ አይወዱም ብቻ ሳይሆን ሞራሉ የላቸውም። ይገርመኛል። እና አስተማርኩኝ፣ መምህሩም አስተማረ፣ እኔም አስተማርኩኝ። አስተምሬ ኮረኩኝ በኋላ 4 ሴቶች ናቸው የመጡት፣ የልጅቷን ችግር የሚያውቁ ሴቶች፣ እነሱም ችግር ያለባቸው መጥተው መምህር እንፈልጋለን ስልክ ቁጥር ስጠን አሉ። እሺ ብዬ ስልክ ቁጥር የሰጠኋቸው። ከዛ ከጨረስን በኋላ መጨረሻ ላይ የመምህሩ የዛ ያስተማረው መምህር ቤተሰቦች ይመስሉኛል እንግዲህ አብረው የመጡ ናቸው። ቤተሰብ ይሁን ስጋ ቤተሰብ ይሁን ወይም በማህበር ይተዋወቁ አላውቅም። መጥተው ለምን ተቀራርባችሁ በዚህ አጋጣሚ አታወሩም አሉ። ነጭ አይቶኝ መጥቶ ቁጭ ነው ያለው። አይቶኝ መጥቶ ተቀመጠ። ምንም ጥያቄ ማለት ግን በዩቲዩብ ላይ እንደዛ እንዴት ሲሰልበር እንደነበር አይታችኋል አይደል? ይመመር አልኳቸው። አዎ ገርሞኛል እኮ አይቶ ዝም ነው የሚሉት። ታዲያ ቤተክርስቲያንን የሚወድ ሰው ለቤተክርስቲያን ተቆርቋሪ ነኝ የሚል ሰው አጥፍቷል ብሎ የሚያስበው መምህር አጠገቡ ሲመጣ ለምን ቻሌንጅ አያደርግም? ለምን አይነጋገሩ? ግን የእናንተ ትምህርት ብሎ አያወራ ልብ ካለው ብያልኳቸው። ለካ ሪከርድ እያደረጉኝ ነው። ይዘው ሄደው
አሰምተውታል። ከዛ ስልክ ቁጥሬን ተቀብለው የነበረ ደወለልኝ። መምህር አሸንፈህናል ምናምን አለ። በምንድን ነው ማሸንፍህ አልኩት። ማን ነህ አልኩት። መምህሩ ነኝ አለኝ። ኦኬ በምንድን ነው ማሸንፍ ስለው ጊዜ አይ ልጅቷን እኔም ፈልጊያት ነበር ላገባት ሞክሬ ጓደኛዬም ሞክረን መጨረሻ ላይ ግን እንደዚህ ሆና ሳይ አይነ ጥሏ ተገፎ ሳይ ደስ ብሎናል። ደግሞ በቁርባን ነው ያገባችው ደስ ይላል እና አንተም እኔም በአንድ መድረክ ላይ በማስተማራችን በጣም ደስ ብሎኛል ምናምን አለና ቪዲዮ ኤዲት በሚደረግበት ሰዓት ላይ ግን ቻው ብለን ከተዘጋገን በኋላ እኔ ያስተማርኩትን ትምህርት ቪዲዮ ላይ እንዳታስገቢው ቆርጠሻው ጨዋታ አብረን እኔና እሱ አንድ መድረክ ላይ ስላስተማረን ቪዲዮ ላይ ታሪክ ሆኖ እንዲቀመጥ አልፈለገም። በጣም ገረመኝና እንደዚህ እኮ አለኝ መምህር አለችኝ። እውነት? አዎ። ደወልኩለት። መምህር ይሄን ያክል ታፍርብናለህ አልኩት። እንዴት ምናምን አለ። መምህር ተስፋዬ ነኝ አልኩት። ኦ ሰላም ነው አለ። እንዴት ምንድነው? አሁን አንተም አስተምረሃል እኔም አስተምሬያለሁ አንድ መድረክ ላይ አንተም እኔም አስተምረን ለምንድን ነው የኔን ስብከት ቆርጠሽ አውጪው የመምህርሽ ብቻ ይሁን ያልካት ለምንድን ነው ስለው ጊዜ ክሬዲቱ ያንተ እንዲሆን ነው አይደለም። ምክንያቱም ሰርጉም የሁሉ ነገር ቆም ነገር ያበቃት አንተ ስለሆንክ ክሬዲቱ ያንተ እንዲሆን ነው አይደለም። የሆነ ችግር አለ እዛ ቪዲዮ ላይ ምናልባት በዩቲዩብ ከለቀቀችው ወይም ደግሞ ታሪክ ሆኖ ሲቀመጥ እኔ እናንተ አንድ መድረክ ላይ ላስተማረ እንዳይታወቅ የሆነ ችግር አለ። ከዛ መምህር አልኩት እውነቴን ነው የምላችሁ ምናልባት ሳታውቀው በአብነት ትምህርት ቤት አብሾ ተዋርሰ ሊሆን ይችላል። ስለዚህ ጠርቀም አጎዘጋብኝ ጆሮዬ ላይ ሌላ ታሪክ ውስጥ ነው የገባሁት። አሁን እንግዲህ አስቡት። ከዛ ለምን ዘጋው ብዬ ቴክስት አልኩለት። ቴክስቱን ማጠፋብኝ። በቴሌግራም ገብቼ ቮይስ አልኩለት። ቮይሱን ማጠፋብኝ። ሄድኩኛ አዳራሻቸው እንጂ ቀን ጠብቄ ጉባኤ ያላቸው በተባለበት ቀን ሄጄ አገኘሁት። ፕሮግራም መሪ ነበር የዛን ቀን። ፕሮግራም መምህር ነው፣ ፕሮግራም መሪ ነው። አገኘሁት እና እፈልግሃለሁ አልኩት። ከዚህ በፊት ስለሆነ አልመጣም ሂድ ሊለኝ አይችልም። ሰላም መምህር እንዴት ነህ ማለት ምን ነው? አይ በቃ ካንተ ጋር ያለኝ ነገር እኮ ጨረስኩኝ እኮ ለዚህ ነው ኮሜንቱንም ቮይሱም ያጠፋሁት አለኝ። ለምን ምንድነው ችግሩ? እስቲ እናውራ። ግድ የለም አሁን አንተ ነበር ከኔ ጋር መምጣት የነበረብህ። ለምን በዩቲዩብ በደንብ አገ ተናግረህናል። እኔ ደግሞ እስቲ ልምጣና ይሄው መጥቻለሁ። እስቲ ልጋፈጥ እስቲ ልምጣ አልኩት። አሁን እኮ ጉባኤ ያለ እኮ ፕሮግራም ልበራ ነው አለኝ። ጠብቅሃለሁ ቁጭ ብዬ ከኋላ ቁጭ ብዬ ፕሮግራሙ ላይ ጠብቅሃለሁ አልኩትና ማስክ አድርጌ ቁጭ ብዬ ፕሮግራሙ እስኪመጣ ድረስ ጠበቅኩት። ፕሮግራሙ ካለቀ በኋላ ጠፋብኝ፣ ተሰወረ። ምንድነው ይሄ ነገር? አስቡት፣ በመምህር ደረጃ እኮ ምንድነው ይሄ ነገር የሚሻሸኝ? ስለዚህ እቺ መድረክ የሚሰሩባት በእውቀት ብቻ ነው ማለት ነው፣ በእምነት አይደለም የሚሰሩት። የሆነ የፈራው ጉዳይ ይኖራል። እውቀት አለው፣ ጎበዝ ነው፣ ሲያስተምር አንደበት አሉት ነው። ለምንድን ነው የፈራው ብዬ እንደገና ቤቱን አሳዩኝ ጓደኞችን ብዬ ምን ነው ምን ብለን ፈልገው ሆነዋል። አይ ጥያቄ ስለነበር ነው ፈልጌው ነው አልኳቸው። ሊያሳዩኝ አልቻሉ፣ ወይም ደግሞ ሊጠቁሙኝ አልቻሉ። በሌላ ጊዜ ጉባኤ ላይ እንደገና አገኘሁት። ቦምቢ ሰራይ ብዬ ሄጄ መጨረሻውን ማየት አለብኝ ብዬ እንደገና አገኘሁት። ግን ፕሮግራም መሪም አይደለም መምህርም አይደለም፣ ግን ተሳታፊ ነበረ። በር ላይ ጠብቄ እጁን ጎትቼ ወደ ላይ ፎቅ፣ እንግዲህ ፎቅ ነው፣ አንድ ስቴፕ ወደ ላይ ወጣ። ሰው ወደ ሌለበት ፎቅ ግራውንድ ላይ ማለት ነው፣ ዋናው ላይ ሩፍ ላይ ወጣንና ምንድነው ምክንያት አልኩት። ለምንድን ነው አትተወኛለኝ? አይ ምክንያትህ ምንድነው አልኩት። ንገረኝ ምክንያትህን አልኩት። በቃ ጥበብ መስሎን እኔም ልጅቷን መስተፋቀር ልኬ ባስ ስለነበር አፍሬ ነው አለ አልኩት። በቃ እኔም እንደተባለ አሁን ነው ትምህርትህን ስሰማ እንደሚጋለጥ እንደሚያዝ እንደምትጮህ ምናምን ያወቁትና አንተ መምህር አይደለም በቴዎሎጂ የተማርክ ወይም ደግሞ ትልቅ ቦታ ላይ የተቀመጥክ ሰው ነህ። መስተፋቀር ጥበብ ነው ብለህ ስታምን እንዴት ዝም ብሎ ጥበብ ብቻውን ይሰራል? እግዚአብሔር ያልሆነ ሚካኤል አይደለ ገብርኤል አይደለ መስተፋቀር ብቻውን ጥበብ ሊሆን ይችላል? በዛን ጊዜ ደግሞ ያው ወጣትነት ነው፣ እንዳሁኑ በደንብ አልበሰልኩም ነበረ። እሱ ነው በቃ ሸይ ይዞኝ አሁን መሸሸህ አለኝ። አሁን ሰው ግን በቃ አሁን እኮ ገባኝ፣ ብዙ ነገር ገብቶኛል። ከአሁን ሰዓት ጀምሮ ዩቲዩብ ላይ ወጥቼ የእናንተን ስም ላላነሳው ወስኛለሁ አለኝ። ስለዚህ ልጅቷን ልንገራት መስተፋቀር አለብሽ፣ ከሱ የተላከ ይኖርብሻል እና ራስሽ ፈትሽ ልበላት ስለው ጊዜ በራሱ ጊዜ ይወጣ ይጋለጣል። በራሱ ጊዜ ከወጣማ ትዋረዳለህ፣ ስምን ጠርቶ ሊጮህ ይችላል አልኩት። እንዴት አለኝ። እንዴ ከማን የመጣው ሲባል ከመምህር ገሌ ሊል ይችላል። ምን ሆነ ነው መስተፋቀር እኮ ነው የላክባት አልኩት። ከዛ እሺ እዚሁ ደውለህ ንገራት እኔ ፊት አለኝ። ደወልኩኝና አንድ ምን ነግርሽ ነገር አለኝ አልኳት። ምንድነው መምህር አለች። እስከ ጥግ ድረስ ሄጄ እንደምንም ብዬ አግኝቼዋለሁ። ሰው ጊዜ ቢመምህር አልፋታህ አልከው ምንድነው ያየኸው ነገር አለ እንዴ አለችኝ። አዎ ይኸው መጨረሻ ላይ አግኝቼው በጣም ወዶሽ ስለነበረ መስተፋቀር ልኮብሽ ነበረ አለች።
እንዴ አመዳም ስል ያራጠ ገቢ ነው አመዳም አይባልም አልኳት። ይሁን አቅርቦ አለች። ከዛ አንተ ምን ሆነስ ጊዜ አንቺ መምህር ነኝ አላት። እኔ ሳልበሰል በፊት ያደረኩት ነው ሳይገባኝ በፊት ያደረኩት ነው። አሁን ሁሉ ነገር ገብቶኛል። እንደዛ አትበይ። ትምህርቱን እንዳዳምጠው የምትፈልጊ ከሆነ አትቆጪ አላት። በንስሐ ግባ አለችው። አንቺም ተጠመቂ። ስትጠመቂ ግን በቤትሽ ተጠመቂ ስሜን እንዳይጠራላት ማድረጉ የማይቀር ስለሆነ ነው። ለዚህ ነው መምህር ግን ማን የሚጠሏቸው መንፈሱ ሲያዝ ስም ጠርቶ እንደሚጮህ ስለሚታወቅ ስም ከጠራም ደግሞ አሁን እኔ በቅርብ የማውቃቸው ጃልሜዳ ላይ ወረብ በመወረብ የሚታወቁ አባት አሉ። ወፍራም ድምጻቸው ስር ቀሉ ድምጽ ደብተራ ናቸው። ግልጽ ነው የምናገረው። እልም ያሉ ደብተራ ስር ማር ቅጠል በጣሽ ውሽማ ሁሉ ምናምን ያላቸው ግን ህዝብ ፊት በአባሳት ፊት ምናምን ሲታዩ ግን ያሳፍራል፣ ያስደነግጣል። ነገርኩት። እኚህ ሰው ታውቃቸዋለሁ ብታ ምንድን ናቸው ስለ ጊዜ እኔ አላውቅም ማለት ያደረጉትን አሳየው። እንዴ ይሄን ያክል ስር ሰዷል ቤተክርስቲያን ውስጥ አለኝ። አዎ አንተ ለኛ እንድታገዘ ይገባል። ዛሬ ላይ የሚገርማችሁ ሲያስተምር የኛን ትምህርት ባይጠቅሰው አልሸሹም ዞራሉ። እዛው አካባቢ ነው የሚያስተምረው። እዛው ነው የሚያስተምረው። በቃ ጠላት እንዴት ሰው እንደሚያጠቃ ለማስተማር ጥረት ያደርጋል። ሰው እንዲበረታ የሚያደርግ ትምህርት ነው የሚያስተምረው። አንደበተ ርቱዕ ጎበዝ የሆነ ልጅ ነው እና ግን መምህር አለኝ። አቤት አልኩት። መስተፋቅር አድርጌባት እንዴት ላገባት አልቻልኩም? ውስጧም ያለው መንፈስ ያ ቀድሞ የገባው የሌላኛው ሰውዬ መንፈስ አልኩት። የዛኛው ሰውዬ መንፈስ ያንተን መንፈስ ደብድቦ ያው ሰራዊት ያደርገዋል። እዛው ይስማማሉ፣ አንድ ላይ ይሆናሉ። አንዱ ትልቅ አንዱ ትንሽ መንፈስ ነው። የመናፍስት አይነት አላቸው። ይሄን ታውቃላችሁ? እንዴት አለኝ። ያው አንዳንዱ በኢየሱስ ስም ውጣ ሲባል ቶሎ የሚወጣ ነው። አንዳንዱ ደግሞ ጾም ጸሎት የሚያስፈልገው ነው ይላል ማርቆስ 9:26 ላይ። ትግል የሚፈልግ መንፈስ አለ። ግን አልወጣም ብሎ ሳይሆን የኢየሱስ ስም ሳያወጣ ቀርቶ ሳይሆን የኛ እምነት ደካማ ሆኖ የመንፈሱ አለቃነት ነው። አለቃ የሆኑ መናፍስቶች አሉ። እነ ስማዚያ እና ሚዛራክ እና አዛዝኤል የሚባሉ እነዚህ አለቃ የሚባሉ መናፍስቶች አሉ። ዋና የሚባሉት ከስር ያሉትን ሰራዊቶች የሚቀጠቅጡ። ለዛ ነው አንተ እንግዲህ ማለት መስተፋቀር በሌላከው ሰራዊት ይሆናል። ያኛው ደግሞ አለቃ ነው ማለት ነው። ስለዚህ ሳቀና በጣም አመሰግናለሁ ለማንኛውም ተባብለን ተለያየን። ከዛን ቀን ጀምሮ ስልክ ዘግቶብኝ ያቅም እየደወልኩኝ ሰላም ብለዋለሁ። ጸሎት ክፍል ሰርቷል መምህሩ ማለት ነው። ሰባኪው ጸሎት ክፍል ሰርቷል። አንድ ቀን አብረን ጸልየናል። እንዴት እንደምትጸልይ እስቲ ልይ ብሎኝ ሲያይ አብረን ያው እኔም እሱ እንደሚጸልየው ነው የምጸልየው። የተለየ ነገር የለም። ግን ለምንድን ነው ግን እኛ የእናንተ ትምህርት ስናጠልጥል የነበረው አለ አላውቅም። እሱ አንተ አውቀዋልኩት። አንድ አይነት ነው ጸሎት ፕሮግራማችን። ውዳሴ ማርያም ነው። በቃ የሚጸልየው ጸሎት መልካም ልኮች ነው የምንጸልየው። የተለየ ነገር የለም። እንሰግዳለን፣ እንጸልያለን። እና የአመለካከት ችግር ይመስለኛል ብለን ተለያየን ነው የምላችሁና ይሄን ያክል በሰፊው የገባሁት ምንድነው ከልጅቷ ታሪክ ቀጥሎ ደግሞ የመምህሩን ታሪክ መቀጠሉ ለማሳየት ነው። መምህሩ እንዴት በልጅቷ ህይወት ውስጥ ጣልቃ ገብቶ እንደነበረ ግን ደግሞ አልፈቀደለትም። ውስጡ ያለው መንፈስ አለቃው ማለት ነው አልፈቀደለትም። ለዚህ ነው እንደዛ ኃይለኛ ሆኖ ታይቶ የነበረው አባትየው አይቶት የነበረው እና ለአባትየው ነገርኳቸው። መምህሩ እኮ መድረክ ላይ ያን ጊዜ አስተምሮ የነበረው መምህር ድሮ ቀርቧት ነበረ እንዲህ ነበር ቢስ ነገራቸው ጊዜ ለዚህ ነው ቪዲዮውን ኤዲት አድርጋችሁ የኔን ስብከት አውጡት ያለው ተነግሯቸው ነበር። አዎ አልኳቸው። ለማንኛውም ሴት ካገኘ አጋባዋል። አይ አሁን ራሱ ይወቅበት ደግሞ ለሱ ሚስት ፍለጋ ደግሞ ሲዞር ደግሞ ሌላ ነገር ውስጥ ደግሞ እንግባ እንደ ብዬ ነገሩን በዚህ ዘጋ ነው። ግን አንድ ነገር ልጨምርላችሁ። እናትየዋን አባትየው ያገቡት መስተፋቅር አይደለም፣ ግን አየኋት ተመኘኋት አሉ የልጅቷን እናት። በቃ በጣም አማረችኝ፣ እቺማ ከኔ ጋር ማደር አለባት፣ በዚህ ሳምንት ውስጥ ከኔ ጋር ታድራለች ብዬ ተመኘኋት። ከዛ በዛው ሳምንት ውስጥ ከኔ ጋር አደረች አሉ እና እቺ ልጅ ተወለደች አሉ። እና ይሄ ምን ይመስላል ሲሉ ጊዜ እንግዲህ ድንግል ከነበረች ሕጓን የወሰዱት በዝሙት መንፈስ ምክንያት ነው። በተመኙት ሳምንት ያገኟት ደግሞ በትክክልም እንግዲህ እገዛ ያደረገ ኃይል ይኖራል። ግን እግዚአብሔር ደግሞ በማዘጋጀም ተጋባችሁ፣ በተክሊል በቁርባንም ተጋባችሁ፣ ዞሮ ትዳሩ እስከዚህ ድረስ አለ። አሁን እርሶም ታማኝ ሆኖ ሚስቶት ከሞተች በኋላ በዚህ ህይወት ውስጥ ቢኖሩ
ያኔ ግን የነበረው መንፈስ አሁን መያዝ ስላለበት የዝሙት መንፈስ ብለው መስገድ መጸለይ ያለበት አልኳቸውና በጣም የሚገርማችሁ ነገር የሆነ አመታት ላይ ልጄን ስትገባ ደረቷን ስትወጣ አባቷን እያየሁኝ ለዝሙት ተመኝቻት ነበር አሉ። የሆነ አመታት ላይ እድሜዋ 20 ምናምን እያለች 21 እያለች በጣም ተፈታትሎኝ ነበረ እና የዝሙቱ መንፈስ የተፈታተነኝ እናቷን ሳገኛት ወጣት ሆና ያኔ እናቷን ሳገኛት ወጣት ሆና በሷ መልክ በሷ እድሜ በሷ ሁኔታ ላይ ነበረችና እናቷን ነበረች የምትታየኝ በልጄ ውስጥ እና ያ ነገር ትንሽ ተፈታትሎኝ ነበር የዝሙት መንፈስ። ይሄም አንድ ነው እንግዲህ እንደ ግብአት እንዲሆናችሁ ነው። ይሄ ራሱ አንድ መታየት ያለበት ነው። በጣም ብዙ ፈተናዎች አሉ። አባት ባል ሚስቱን ያገባው በመስተፋቀር ከሆነ ለልጆቹ የማይመለስ መንፈሳዊ ስሜት እንዲሰማ ያደርገዋል። የዝሙት መንፈስም ካለበት በየሆቴሉ የሚልከሰከስ በየሴተኛ ጋር የሚልከሰከስ ከሆነ አባት ከሚስቱም አልፎ ከልጆቹም አልፎ ዝም ብሎ በቃ ባገኘው ቦታ ላይ ነው ስጋው የሚሞቀው ማለት ነው። ያ አስጊ ነው እና ራሱ ሊጠብቅ ይገባል። የዝሙት መንፈስ ታሰር ብሎ ሊሰግድ ሊጸልይ ይገባል። ከልጅቷ ከባለ ታሪካችን የምናገኘው ትምህርት ሁለት ነው። አንደኛ ራሷን ዘግታ ነበረ። እግዚአብሔር ነው እንድመነኩስ ያዘዘኝ ብላ በቃ ዘግታ ነበረ። አንደኛ በጎ ነገር መስሏት። ሁለተኛ ነገር ደግሞ ከወንድማችን የምንማረው ታሪክ ልጅቷን ሲቀርባት ያው ዱርዬነቱ እንዳለ ሆኖ ለፈር ብሎ መናገሩ ጠቅሞታል። ግን የእውነት ለመለወጥ ነበር የቀረብኳታል። ጓደኛዬ ዝም ብለህ ተቀረባት ሲለኝ እኔ ግን የእውነት የምትቀይር ነች ሲባል የእውነት ነበር የቀረብኳታል። እና አንዳንዴ ልሞክር ሳይሆን ብላችሁ ሳይሆን የእውነት ለመቀየር ዝግጁ ከሆናችሁ ትቀየራላችሁ። ግን ሙከራ አታርጉት። መንፈሳዊ ሕይወትን ሙከራ፣ ፈውስን ሙከራ፣ ጸበል ለመጠመቅ ስትሄዱ እስቲ ልሞክር ብላችሁ አትሂዱ። አምናችሁ ሂዱ። እናንተ ራሳችሁ የምትሄዱበት ቦታ በራሱ የምትጠቅሙ ነው የምትሆኑት። ለመለወጥ ሄዳችሁ የምትለውጡ ልትሆኑ ትችላላችሁ። ምንም በማያውቀው አንደበቱ ልጅቷን ገራት፣ ቀየራት። ዛሬ ሚስቱ ናት፣ አቅፏት ነው የሚያድረው። በጣም ደስ ይላል። ከዚህ የበለጠ የሚያስደስት ነገር የለም። እኔ የዚህ ገጠመኝ አካል በመሆኔ በጣም ደስ ይለኛል። እኔ እዚህ ገጠመኝ ውስጥ ምንም ያደረኩት ነገር የለም። መተህ ስበክ ና ውጤቱን እይ ነው የተባልኩት። ሄጄ አየሁ፣ አስተማርኩኝ። ደስ ብሎኝ ወደ ቤት የተመለስኩ። ራሳቸው ናቸው የጨረሱት በዚህ ህይወት ውስጥ በዚህ ነገር ውስጥ። መጨረሻ ላይ ግን ሰባኪው ጋር ደግሞ ቢያንስ ልሳተፍበት እጄ ይግባበት እግሬ ይግባበት ብዬ ሰባኪውን በነገርኳችሁ ልክ ትምህርቱን ሊያዳምጥ አድርጌያለሁ። እባካችሁ መንፈሳዊ ነን ብላችሁ የምታስቡ የኛ ትምህርት የምትቃወሙ መምህራን ህይወታችሁን ቼክ አድርጉ። ከዛ በኋላ ችግር የለውም የኛን ትምህርት አታዳምጡ፣ ግን ትጉ በቤታችሁ መስገድ፣ መጸለይ፣ አገልግሎቴን ሰው የሚለወጥበት አድርግልኝ ብላችሁ መትጋት ነው። ቀሚሱን ለብሶ ብቻ መድረክ ላይ መውጣት፣ ነጠላ ለብሶ ብቻ በስማን ብሎ ፕሮግራም አስከፍቶ ከዛ ሰብኮ መውረድ ብቻ አይደለም። በኋላ እንጠየቅበታለን። በእውነት ነው የምላችሁ። መንጋው ብዙ ነው፣ እረኛው ጥቂት ነው ተብሏል። ግን በአሁኑ ሰዓት ቴዎሎጂ ተመርቆ የሚወጡ በጣም ብዙ መምህራን አሉ። መንጋው እረኛው ተመጣጥኗል በሚያስብል ደረጃ ግን ነቅቶ የሚያስተምር ሰግዶ ጾሙ ጸልዮ የሚያስተምር መምህር በጣም ጥቂት ነው። ለዚህ ነው እረኛው ጥቂት ነው የተባለው እንጂ ጠፍቶ አይደለም እረኛ። ክርስቶስ ይሄን እየተናገረ ባለበት ሰዓት ላይ በጣም ብዙ ሰዎች አሉት፣ 120 ቤተሰቦች አሉት። መንጋው ብዙ ነው ሲል ዓለምን ነው። በጣም ብዙ ህዝብ ይከተለዋል። መንጋ ሲባል ተከታዩ ማለት ነው። እረኛው ግን ጥቂት ነው ሲል ምን ማለት ነው? ነቅቶ ገብቶት የሚሰግድ የሚጾም የሚጸልይ ለህዝቡ የሚያለቅስ ህዝቡ እንዲለወጥ የፍጻሜው ዘመን ትንቢት መፈጸሚያ እንዳይሆን ወደ እግዚአብሔር የሚያለቅስ እባካችሁ ተመለሱ የሚል በጣም ጥቂት ነው። አብሮ የሚጨመላለቅ አብሮ ገንዘብ የሚካፈል አውደ ምሕረት ላይ ታቦት አጠገቡ ሆኖ ሳንቲም ተለምኖ ሰብኮ የወጉን አድርሰው የሚወርድ ብቻ እንጂ ያለው ህዝብ ተለወጠ አልተለወጠ፣ ምን ስም የተሰማው አልተሰማው፣ በቤቱ ምን እያደረጋል አያደርግም አይመለከተውም። ዘማዊውንም ዘፋኙንም ህይወቱ የመረረበትንም ብሩካን ጻድቃን እያሉ አሞግሰው ሸንግለው ብር ተቀብለው ከመረዱ ውጭ ሌላ ምን የተፈጠረ ነገር የለም። ህይወት አናውዞት ሱስ፣ ችግር፣ መከራ፣ በሽታ፣ ስቃይ አናውዞት መጥቶ ከእግዚአብሔር ምሕረት ሊያገኝ የመጣውን ህዝብ ብሩካን ጻድቃን እያላችኋቸው ብር ስትቀበሏቸው ያዝናሉ። ስለዚህ እኛ የምንለወጥበት
ሰው ምን ለውጥበት ህይወት ነው ሊኖረን የሚገባው ብያስባለሁ ቀለል አድርጌ ነው ነገሩን የምናገረው ሌላው ደግሞ በሰፈራችሁም ሆነ በመታገለግሉበት ደብርም ሆነ በዙሪያችሁ ያሉ ሰዎች መካከል ቢያንስ እግዚአብሔር እንዳይነቀፍ ሆናችሁ ነው በጣም ትልቁ ችግር አሁን እሱ ነው መድረክ ላይ ወጥተን የምንሰብከው ትምህርት ሌላ ቀሚሳችንን ካወለቀን በኋላ የምንገኝበት ቦታ ሌላ በዚህ ተነሳ ንስሐ ግቡ ሲባል ህዝቡ እንዴው ገሌ እንደዚህ ያደርጋል እንዴ አባ ገሌ እንደዚህ ያደርጋሉ መምህር ገሌ ሰበት ተማሪ እንደዚህ አይደል ብሎ ምክንያት የሚፈጥረው ይሄ ዋህስ የኛን ህይወት ያያየ ነው ስለዚህ ግዴታ ይሄንን ማድረግ አለብን ግዴታ መስገድ መጾም መጸለይ አለብን የግድ ነው በቃ ራሳችንን ነፃ ማውጣት አለብን ህዝቡን ነፃ ማውጣት አለብን የቤተ ክርስቲያን ህልውና ማስጠበቅ አለብን እግዚአብሔር በእኛ እንዳይነቀፍ መጠንቀቅ አለብን ዘመኑን መዋጀት አለብን መምህራን ማለት ነው ዘመን መዋጀት ሲባል በሶስት አይነት መንገድ ነው አንደኛ ራሳችንን ሁለተኛ ስብከታችንን ሶስተኛ ማህበረሰቡ ምን ደረጃ ላይ እንዳለ ማወቅ አብሮ መሄድ ከህዝቡ ጋር እኩል መሄድ ቢያንስ መቅደም እንኳን ባንችል አብሮ መሄድ ያስፈልጋል ህዝቡ እኮ ቀድሟቸዋል ፊልም በማየት ድራማ በማየት ተያዩ ፕሮግራሞችን በማየት ገበና በመስማት የቤተ ክርስቲያንን ችግር በመስማት ወደፊት ቀድሟቸዋል ብዙ ነገር አውቋል ስለዚህ ልንነቃ ይገባል ዘመኑን ልንዋጅ ይገባል ስለነበረ ሰዓት ሁሉ የአምላካችን ስም የተመሰገነ ይሁን ሰላም ነው በወንጌል አላፍርም እራላፍርም እኔስ በወንጌል አላፍርም እራላፍርም እኔስ ቅዱስ ነው ቃልህም ልቤን የሚመልስ የመንገድ ብርሃን ውስጤን የምትፈውስ በወንጌል አላፍርም እራላፍርም እኔስ በወንጌል አላፍርም እራላፍርም እኔስ ቅዱስ ነው ቃልህም ልቤን የሚመልስ የመንገድ ብርሃን ውስጤን የምትፈውስ በወንጌል አላፍርም ጎተራው ባይሞላ በወንጌል አላፍርም ጓዳዬ ቢጎድል በወንጌል አላፍርም መስጠት ያውቃልና በወንጌል አላፍርም እርሱም ለሚመስል በወንጌል አላፍርም በአንገት ማተቤ በወንጌል አላፍርም ብጠማም ተርቤ የምስራች ነው ቃልህ አማኑኤል ነው ስምህ የምስራች ነህ ጌታዬ ከፍታዬ ነህ አምባዬ በወንጌል አላፍርም እራላፍርም እኔስ በወንጌል አላፍርም እራላፍርም እኔስ ቅዱስ ነው ቃልህም ልቤን የሚመልስ የመንገድ ብርሃን ውስጤን የምትፈውስ በወንጌል አላፍርም እንደ አባቶቼ በወንጌል አላፍርም እንደ ቅዱሳኑ በወንጌል አላፍርም የእምነት ሰይፍ ይዤ በወንጌል አላፍርም እግሮቼ እንዲጸኑ በወንጌል አላፍርም እግዚአብሔር አዳኝ ነው በወንጌል አላፍርም ለሁሉም ፍሬ ያለው
የምስራች ነው ቃልህ አማኑኤል ነው ስምህ የምስራች ነህ ጌታዬ ከፍታዬ ነህ አምባዬ በወንጌል አላፍርም ኧረ አላፍርም እኔስ በወንጌል አላፍርም ኧረ አላፍርም እኔስ ቅዱስ ነው ቃልህም ልቤን የሚመልስ የመንገዴ ብርሃን ውስጤን የምትፈውስ በወንጌል አላፍርም መከራው ቢጸና በወንጌል አላፍርም አሕዛብ ቢንቁኝ በወንጌል አላፍርም አድጌአለሁና በወንጌል አላፍርም እታገሳለሁኝ በወንጌል አላፍርም ቃሉን አከብራለሁ በወንጌል አላፍርም ደስታን አገኛለሁ የምስራች ነው ቃልህ አማኑኤል ነው ስምህ የምስራች ነህ ጌታዬ ከፍታዬ ነህ አምባዬ በወንጌል አላፍርም ኧረ አላፍርም እኔስ በወንጌል አላፍርም ኧረ አላፍርም እኔስ ቅዱስ ነው ቃልህም ልቤን የሚመልስ የመንገዴ ብርሃን ውስጤን የምትፈውስ በወንጌል አላፍርም ኧረ አላፍርም እኔስ በወንጌል አላፍርም ኧረ አላፍርም እኔስ ቅዱስ ነው ቃልህም ልቤን የሚመልስ የመንገዴ ብርሃን ውስጤን የምትፈውስ